ሳይኮሎጂካል ሜካፕ አለው ሎጂካል ሜካፕ አለው ኦፕቲሚስቲክ የሆነ አፕሮች አለ ፐሲሚስቲክ አፕሮቾች እንዴት ነው የሚመታው የሚለው ነገር አለን ዲዳክቲቭ ማነው ኢንዳክቲቭ አርጊውመንት እና ዲዳክቲቭ አርጊውመንት ምንድነው ቫሊድ እና ኢንቫሊድ ምንድናቸው ሳውንድ እና ኢሳውንድ ምንድናቸው ወይ በአማርኛ ርቱ ሙግትም አለን የርቱ ሙግት ምንድነው በሚለው ነገር የርቱ ሙግት ምንድነው የሚለው ነገር ስሙር ሙግት ምንድነው ስውት ሙግት ምንድነው የሚለው ነገር ምንጨታዊ ሙግት ምንድነው ምንጨታዊ ሙግት የሚለው የመንጢቅ የሚባለው በእስላም አስተምሮት ውስጥ ወይም ደግሞ በእናንተ ሎጂክ ወይም ስና መክኒው የሚባለው ነገር በደንብ የተዋቀረ ነገር አለ ከዛም ባሻገር ደግሞ ያው የስነ ምግባርና የግብረ ገብ አኽላቅና አደም የሚባል ነገር አለ ሞራልና ኤቲክስ የሚባል ትምህርትም አለኛ በተለያየ መልኩ ኤፒስቴሞሎጂካል አፕሮች አለው ኦንቶሎጂካል አፕሮች አለው ሜታፊዚካል አፕሮች አለው ሎጂካል አፕሮች አለው ኤስቴቲክስ ሁላ አለው ራሱ ኤቲክስ ብቻ አይደለም ያለው ያውላ ያደረግነው ምንድነው እንዳልኩሽ ነው አሁን ራሱ ማለት ሃይፐርሶኒክ ነው እየተጠቀመን ያለ ነው ዘመኑ ደግሞ ሲመጣ ደግሞ እየረቀቀ በመጣበት ሰዓት ደግሞ ሱፐርሶኒክ ደግሞ እንጠቀማለን ማለት ነው ከዛ አንፃር ነው ኦፓልዬ አይ አንተ ሮል ሞዴላቸው ነው የሚገርምህ ነገርና አንዳንድ አካላት ዌብሳይት ለመፍጠር ጥረት እያደረጉ ነው እኔ እንግዲህ ሪሰርች ስላልሰራችሁ የተቀቀለ እንቁላል ነው ልትሸጡበት የምትችለው ወይም ደግሞ ከሽል ልብስ ገዝታችሁ ከጠበበ ነው ልታረጉበት የምትችሉትና ፕሊስ ሪሰርች ስታደርጉ እርዳታ ከፈለጋችሁ ፖስታ ወይ ጠይቁ ወደ ፍር ብለው ምክንያቱም ይሄ ምንድነው በቃ ሁሉ አይቅረኛ አይነት ነገር ነውና አባቶቻችን ሲኖዶስ እስከሚያረጋን ተጠብቀው ምናምን ይላሉና እንግዲህ የነሱ የሃይማኖት ተቋም ሰፋ ያለ ነው ግን በግለሰብ ነው ዌብሳይት ክሬት ያደረጉት ያው ይሄም ደግሞ ካንተ የተወሰደ ነው ስቲል ነው አልገደሉትም አልሰቀሉትም የሚለው መጽሐፍን አንዱ ካነበበ በኋላ ካልከፈላችሁ ንጽጽር አላሰራም እስከማለት ደርሷል እኔ እንደውም አው አልተሰቀለም እንዳይል ፈርቼ በቃ ለተወሰነ ቀን ረፍት አደርጋለሁ ለደህንነት ያሰጋኛል ካለበት ሁኔታ አንፃርና እንግዲህ በቅርቡ አንዳንድ ዌብሳይቶች ለእንቁላል መሸጫነት ሊያገለግሉ ይችላሉና በድፍረት ግን ቢመጡ እርዳታህን ባንበት ኡስታዝዬ አንዳንድ ሪሰርች ብታግዛቸው በጣም ደስ ይለኛል እንደዛ እንኳን አቅም ላይ አልደረስንም ግን ያው እንደዛ ከሆኑ አንድ ሰው ኮፒ ያደረገ የሚሰራ ከሆነ ያው ግድግዳ ላይ ተደግፈው የሚያደርግ ሀረግ ነው የሚሆኑት እና በኋላ ላይ ፍሬም ሊያፈሩ ይችላሉ ችግር የለውም እንደ ግድግዳ እንሆናቸዋለን ማለት ነው ሀረግ ተቀለች በራሱ መቆም አይችልም በራሱ ማደግ አይችልም ማደግ የሚችለው ግድግዳ ተደግፎ ነው ወይ ደግሞ የሆነ ዛፍ ነገር ተደግፎ ነውና ሀረግ ናቸው እነሱ ማለት ነውና ምንም ችግር የለውም ፍሬ ካፈሩም ችግር የለውም እኛ ሃይማኖታቸውን ካወቁም ጥሩ ነገር ነው ተከባብሮ መነጋገርም ከተቻለ ጥሩ ነው ካልተቻለ ደግሞ ጥሩ ጎረቤት እንሆናለን የጋራ ሴቶች አሉን ሰው መሆን የጋራ ሴት ነው ጎረቤት የጎረቤት አቅም ይባላል ረሱል ሰለላሁ ዐለይሂ ወሰለም እስከ 40 ቤት ድረስ ነው ያሉት በጣም ጠንቃቃሙ ቡና አጣጭ ያስፈልገናል ጥሩ ቤተሰብ መሆን ይቻላል ማለት ኦፓል እስካሁን ድረስ አልሰለምሽም አንድ አመት ምናምን ይሆንሻል ግን ጥሩ ግንኙነት አለን በሰልሚ ደስ ይለናል አጅሩ እናገኛለን ግን ካላ ጋር ያልጨረሽው ነገር ካለ ደግሞ እኛ ሪሳላው ማድረስ ብቻ ነው እንጂ ከዛ የተረፈ ነገር ሂዳያም ነሽም ሰጪም አይደለንም እኛ አያገባንም እንደዛ ነገር እኛ በለፋ ነው ቁጥር ላንቺ ጥሩ ባስተማረን ቁጥር አጅር አለን ብለን እናምናለን ያ ነው እታችን ብትሆኝና ላኢላሃ ኢላላህ የሚለውን ገመድ እንትን ብትይ ጥሩ ነው ካልሆነ ተከባብሮ ሐሳብ ላይ ማሳለጥ ማረቅ ቢቻል ጥሩ ነገር ነው ብለን ነው ምናምነው ልክ እንደ ባቢሎን ማለት ነው ባቢሎን እንደዛ ነው የራሱን ነገሮች እንትን ያደርጋል እንትን ይላል ምናምን ነገር ጥያቄ የሚጠይቃል ጥያቄው ደግሞ ቦምብ የሆነ ጥያቄ ነው ወይ እሺ ና በቃ በዛጋና ኮምዶ ፖአንድራ ሲዳን እና እንደዛ ነው ያለው ነገር ኢንሻአላህ ሰላም ልበላችሁ ብዬ ነው የመጣሁት እንኳን ደስ አላችሁ ልላችሁ ነው ወንድማችን እኔ የምር ለመናገር ይሰልማል ብዬ ፈጽሞ በእኔም በህልሜም አስቤው ማላቅ ካለው ከነበረው አንፃር ማለት ነው የምር የኛ ግምት የተሳሳተ ነው ማለት ነው እኛ የምናየው ነገር የውጭውን ነው ራሱ አላህ የሚያየው ደግሞ የቀልብን ነው የሚያየውና በጣም ትልቅ ነገር አለ ቤስካ ሄምታ እና ትልቅ እንትን ነው ትልቅ ለውጥ ነው ያለው ሄምታ ቤስካ ይቅርታ ከልጅ ጋር ሆኜ የልጅ አባት ነኝ የልጆች አባት ነኝና ከዛ አንፃር ነው በቃ ሉጣ ያ ጀማ ኢብራሂም ቀጥሉ ኡስታዜ እሺ አትጥፋልና በጣም አንተ ብትኖር ብሎ ብዙ ነገር ሮል የተጫወተው በህይወቴ ውስጥ አንደኛው ኡስታዝ ዋሂድ ነው
ብሎ ደጋግሞ ሲናገር ነበርና እየሰራ ያለው ነገር የዋዛ አይደለም ኡስታዝና ፎሎ አድርጉት ብዙ ነገር ነው ያደረገ ያለው በዚህ ፕላትፎርም ላይ በዚህ እና በእውቀት ደረጃ ፉል ሆኖ ኡስታዝ ዋሂድን የሚያክል የሚንቀሳቀስ ሳይኖር ግን ፎሎ ያደረጋችሁት አይደለም ሁለተኛ ደረጃ ኢቭን ለሰለምቲዎች ማዕከል እየተገነባ ነው በሱ ንጽጽር የሚያስተምሩት አላ ላይክ lot of things እየሰራ ያለ ሰው ነውና አትሊስት ፎሎ አድርጉ ሰፖርት አድርጉና የመጀመሪያ ደጋግሞ ኡስታዝ ዋሂድ ቢኖር ደስ ይለኝ ነበር ብሎ መልእክቱን አድርሷልና ለመናገር ያህል ነው ኡስታዝ ያ አሁንም ለዛ ነው የደወልኩለት ደውሉለት ሲል ለዛ ነው በጣም ሲፈልግ ነበር እኛ ዓላማችንም ያው ሰዎች ነፃ እንዲወጡ ነው የምንፈልገው ብኖር ደስ ይለኝ ነበር ባየው ራሱ ማለት ነው ያለው ነገር ማለት ነው ደስታውን በካፈለው ደስ ይለኝ ነበር አብሬ ማለት ነውና ግን ባልኖርም ኢንሻአላህ በሰማው በሰዓት ላይ በጣም ነው ደስ ያለኝ ሰዎች የሚያስቡት የቁጥር ጉዳይ ይመስላቸዋል ሰዎች የሚያስቡት የቲፎዞ ጉዳይ ይመስላቸዋል ይሄ ሰዎች የሚመስላቸው እንትን ነው እኛ ስለ ሰዓት ነፃ ሰው እንዴት ነፃ ይወጣል ብለን ነው እንትን ምንለው እኔ ምር ተርፎኝም አይደለም ያው ከልጆች ጋር ነው ያለውት ስራ ሰራለው በስራ ሰዓት እረፍት በማግኘበት ሰዓት ላይ ያለችኝ ሰዓት መጥቼ እዚህ ቦታ ላይ ፕላትፎርሙ ጥሩ ፕላትፎርም ነው ብዙ ሰው መናገኝበት ነው ብዙ ሰው ሻዳ የሚይዝበት ነው ብለን እየመጣን ያለውን ውዴታ ያላፊት ለማግኘት ፈልገን ነው ሌላ ነገር አይደለምና ዓላማችንን ክርስቲያኖች ቢረዱልን ደስ ይለን ነበር ደስ ባለን ነበር የበለጠ ማለት ነው ቢያዳምጡን ምንድነው ምናምንበት ሚስኮንሴፕሽን እንዳይዙ ዲን ኢስላም ማለት ነው ሚዲያው ጭራቅ አድርጎ የሳለውን ነገር ትክክል አይደለም ከኛ ስሙት ስትሮማን ፋላሲ አትስሩ ቆልመማይ ጸጽ አታዝጹ ቆልመማይ ጸጽ ማለት ይሄ ስትሮማን ፋላሲ ማለት ነው ሳሰሩ ከምንለው ነገር እንትን በልና ከተሳሳትንም ተሳስታችኋል በላችሁ ሞግቱን አትስደቡን ተርፍ ቃላት አትጠቀሙ ስሜትንና የሰዎችን እምነት ሊያቆስላቸው የሚችል ስሜታቸው ሊነካ የሚችል ነገር ከተጠቀምን እኛም ማስተካከል አለብን ብለን እናምናለን የሰዎችን ስሜት የሰዎችን ሐሳብ የሰው ማለት እንትን እምነቱ ሰው ክብሩ ነው እና እምነትን ማንንም ሰው ሰዎችን ስሜት ሊያስቆጣቸው የሚችሉ ነገሮችን ይሄ ማድረግ የለብንም ብለን ነው ምናምነው ኢንሻአላህ ይሄ ነገር ዳቦ ይቀጥላል ማለት ነው ወደፊት ነው መጪው ዘመን የኢስላም ነው የዲኑ ኢስላም ነው የመጪው ዘመን ማለት ነው እኛ ከሰራን በደም ግራውንድ ላይ መሬት የያዘ ነገር ከሰራን ብዙ ነገሮችን መቀየር እንችላለን አሻራችንን እንጥለን እናልፋለን ማለት ነው በታሪክም አላህ ዘንድ ተጠያቂዎች እንዳንሆንና ዋጋ እንዳያስከፍለን አሁን ላይ ያለው ነገር ኢፈርት ኤንድ ኮሚትመንት እያደረግን ወደፊት እንሄዳለን ማለት ነው ይሄ ነው በርቱ ተበራቱ ስላየዋችሁ ደስ ብሎኛል ቅርንፉድና ባቢሎን በርቱ ተበራቱ መኖራችሁ ራሱ ለኛ ማለፊያ ነው ለኛ ራሱ ማለት ነው ብሰልሙ ደስ ነው የሚለን ባሰልሙ ደግሞ እንዲው አንዳንዴ ገስት ላይ መጣችሁ ቤት ከፍታችሁ የምታወሩት ነገር በጣም ነው ደስ የሚለው መኖራችሁ በራሳችሁ ያኖረናል ማለት ነውና አንዳንዴ ትንፋሻችሁ ስለሚያስፈልገን መጣ ያላችሁ ጎብኙን ይሄን ነው ምንድነው ጃቢሮ ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ ወአለይኩም ሰላም ወራህመቱላሂ ወበረካቱ ያ ጀማ ሰላም አለይኩም ብያለሁ እንኳን ደስ አለ በአምላክ ነው ደውዬልህ ነበር ኡስታዝ አልተመቸኝም መሰለኝ አልተመቸኝም ዛሬ አልተመቸኝም ነገር አላየሁትም ነበር በኋላ ላይ ነው ያየሁት ሁሉ ነገር እሺ ኡስታዝ ቀጥሉ ጫጫታ ላይ ነው ያለሁት እኔ ኢብራሂም ሲጎትተኝ ነው እንዳያንቀኝ ብዬ ገባሁት እንዳትወጣ ኡስታዝ ቆይ ከመሄድ በፊት አንዴ ሄደ እሺ ፎሎ አድርጉኝ ይሄን አካውንት አዲስ ነውና የሁሱ ቤትም ዘግቷል የኔም ታግጃለሁ ለ3 ቀን ስለዚህ መግቢያ እንዳናጣ ጃቢር ጋር ብቻማ እናሳልፈም እንዴ ምን ሆናችሁ ነው እና እንዳላችሁ ፎሎ አድርጉኝ እሺ ይሄን አካውንት ፎሎ አድርጉ ምን አልሽ ጃቢር በታሪው ስለደረሰበት ስጋት ላይ ነው ጃቢርም እስቲ አንዴ ላቀሳስራችሁ ጃቢር ምን አልክ ተው ስማ አንገተ ላይ እንዳይጠመጠሙ ሁለቱ ልጆች ሰልመው ቆይ አንዴ ጫጫታው ስልጣና ማውራት ጀምራለሁ 2 ደቂቃ አይሽ ኢንሻአላህ እንደዛ እናረጋለን እስቲ ዛሬ ያው የባቢሎንን ነው ከጎኔ ማረጋው እንደዚህና እሱን አርገን ነው እንዲመንቀመጠው ኢሳቅ ሰላም አለይኩም ወራህመቱላህ ሰላም ልበላችሁ ሁላችሁንም ተራ በተራ ወአለይኩም ሰላም ወራህመቱላሂ ወበረካቱ ብሮ እንዴት ነው ሰላም ነው አልሐምዱሊላህ ይሄ አካውንት
ፎሎ አድርጉ ልበል እኔም ላስተዋውቅ እንደ ኃይለኛ አስተዋዋቂ ፎሎ አትርሱ ፎሎ እያደረጋችሁ ባትን ነበረ ወንደነስ ያትበል እሺ እና ያ ጀማ እንደዛ ነው ቤቱን ፎሎ አድርጉ ከዛ በተረፈ ደግሞ ማን ነበር አሲያ ሰላም አለይኩም አዲስ አሰላሙ አለይኩም ቀደም ተባብለናል ብዬ ነው እሷ ደግሞ በውስጥ ብላኛለች ያው ለዛ ነው እና ማሻአላህ በጣም ጥሩ የሆነ ቆይታ ነበር በወንጌል ዙሪያ ያረግነው ዛሬ በወንጌል ዙሪያ አሪፍ ቆይታ ነበር ያረግነው እስቲ ምንድነው አስተያየት ያለው ሰው ወይ ደግሞ ክርስቲያኖች ገብታችሁ ኢብራሂም ተሳስተሃል አሁን ያወራው ነገር ኮምፕሊትሊ ስህተት ነው ኢየሱስ ከአምላኩ ሲሰማ የነበረው የትውልድ መጽሐፍ ነው የሚለኝ ሰው ካለ ማውራት ይችላል የትውልድ መጽሐፍን ነው ከአምላኩ እንትና ነው ወለደ እንትና ነው በስምንተኛው ቀን ኢየሱስ ተገረዘ እንደገና ደግሞ ወንድ ልጅ እንደምትወልድ ተነገራት ምናምን ይሄንን ነበር ወይ ከአምላኩ የሚሰማው ነበር ጥያቄና እንዴት ነው እስቲ ይሄንን ነገር የማይስማማ ክርስቲያን ካለ መግባትና ማውራት ይችላል ለማለት ፈልገን ነው ማለት ነውና ምን ትላላችሁ እስቲ አስተያየታችሁን እንፈልጋለን በተለይ ደግሞ ከኦፓልና ከባቢ አንዳንድ አስተያየቶችን እንፈልጋለሁ ከተማራችሁት እናንተም ብዬ ነው ያስተማርኩት ባይዘዌይ ብሮ እኔና ኦፓል ረጅም ዓመት ነውና ወንጌልን እሷ ተስበከው ወንጌል ይወጣል ማለት ወንጌልን እሷ ተስበከውና we've been friends ቲክቶክ ላይ ሃይማኖት እንደሚሞገት በእውነተኛው ሪል ላይፍ ፈራ ነበርና ጓደኛዬ ናት ረጅም ዓመት እና ተስበከው ነው መልከኮ እንደውም ይናፍቀኛል ለራስ በኪ ወንጌል ነው ማለት የምር በደንብ ነው ፍትፍት አርጋ መታጎርሳቸውና አንዳንድ ጊዜ አራውፓ ወንጌልሽ ናፈቀኝ እላታለሁ በውስጥና ትንሽ ለኩስ አረጋታለሁ የምር ነው ማለት እስቲ ተስበከና ዛሬ ኦፓል አንዴ አሁንማ ተይዘሻል ታይ አይ ያልካቸውን ሐሳቦች ቅድም ያነሳቸውን ከዚህ በፊት ተናግሬያቸዋለሁኝና በንግግሬ አይወዱም ታሪክን የሚወዱ ሰዎች በመጽሐፍ ቅዱስን ሪከመንድ ያደርጋሉ ፖለቲካን የሚመርጡ ሰዎችም ክርስቲያን ይሆናሉ የሚል መርህ ነበር ግዳ አሁን ተጸጽቼ ትቻለሁ እኔ ክርስትና ፖለቲካ ነው የሚል አቋም አለኝ አስተምሮት ክርስቲያኖቹን አይደለም እያልኩ ያለውትና ያስተምሮቱ ስርዓት ፕሮሰሱ ፖለቲካ ነው የሚል አቋም ነው ያለኝ በዚህ አቋሜም ነው ማንዋደደው እንደ ማስረጃ እንደ ምክንያት አንተ ቀደም የዘረዘርካቸውንም ከዚህ በፊት በተለያዩ ሐሳቦችን አቅርቤ አቃለሁኝ አሁን ያቆንኩት ያው እናንተ ስላላችሁ ተተኪ ትውልድ ስለመጣ አሁንኛ ሞራል ላይ ነው የምንሰራው ወደ ሞራል ዞረናል ሰዎችን ሞክ እናደርጋለን ብለው የሚያስቡ ሰዎች በስድብ ልክነትን የሚናፍቁ ሰዎች አሉ ሌሎች ሰዎች ሞክ በማድረግ አታክ በማድረግና እነዛ ሰዎች ላይ ነው እናንተም እኮ እንዲናችሁ ብለን እናስታውሳቸዋለን ለማስተዋወስ ያክል ያሁኛ በሌላ መንገድ ነው የምናሳልጠው ዋናው ላይ እናንተን አስቀምጠናል ቆየን ጦረታ ከወጣን እንጂ ወንጌል ላይ እኔ ብዙ አስተምሬያለሁ ከአዲስ አበባ ለምጋም ከዚህ በፊት ስንገናኝ የተለያዩ ጆርኒዎች ነበሩ ከዛ ውስጥ አንዱ ወንጌል ነው በወንጌል የሚመኩ ሰዎች ይመጣሉ ተምከታቸውን ደግሞኛ ያው በእውቀት አይታይታ አድርገን በምህረት ምናልፋቸውም ሰዎች አሉ በወንጌል የተገረፉ ሰዎች አሉ በግድ ክርስቲያን ያደረግናቸው ሰዎች አሉ ኤቲስትንን ብለው አይ ኤቲስት አይደላችሁ እናንተ ተገርፋችሁ ወደ ቦታችሁ መመለስ አለባችሁ ብለን የመለስናችሁ አሉ አብን ያኮረፉ አሉ በኢየሱስ ፍቅርም የከነፉ አሉ እኔ ኢየሱስ ሳይገባው ኢየሱስን ወዳለሁ የሚል ሰው ነፍሰ ገዳዩም ያፈቅራል የሚል አቋም ነው ያለኝ ገባክ እነዚህ እስራኤል ክርስቲያኖች እንደሚያፈቅሩ ሰዎች ሰው ከነፍሰ ገዳይ ፍቅር እንደሚይዘው ነው እውቀት የሌለበትን የኢየሱስ ፍቅር ምረዳውና ፍቅር ብቻ በቂ አይደለም ፍቅር ያድንህም ወዳለው አቋም ለድህነት አይሆንም አቋም ነው አቋም እኔ ያደንቃለሁ የሚያምኑ ሰዎችን አበረታታለሁ አማኝ የሆኑ ሰዎችን በደንብ ነው ማበረታታው ግን የምትወደው ነገር እውነት የመሆን እድሉና ታማኝነቱን እኔ ማወቅ አለብኝ ነው አይ እንዲሁ ወደዋለሁ ካልክ ጭፍን ፍቅር ከሆነ ደግሞ ያው ሰዎች ከነፍሰ ገዳዮችም ፍቅር ይዛቸዋልና አንድ ቀን ትሞታላችሁ ራሳችሁን አድኖ የሚል ቅስቀሳ ላይ ነው ያለነው እንግዲህኛ የ665 ቲሞች የሞተ ማንነታቸውን በጥላቻ ውስጥ የሚያልፉ ሰዎችን እናድናለን ምክንያቱም ሶሻል ሚዲያ ላይ የማየው በኮምፓራቲቭ ላይ ልምድ የላቸውም ስርዓቶች ናቸው እየመጡ የሚሰሩት ከዛ ደግሞ ለማዋረድ
በቃ ሰዎችን ለማጥቃት የሚጠቀሙበት ነው። እነዚህ ስትራቴጂዎች አክቲቪስቶች በፖለቲካ ዓለም እንኳን አይጠቀሟቸውም። አሁን ላይ ኤክስፓየር ዴት አድርገዋልና እመመኝላቸው እኔ ወደ ተፈጥሮ እንዲመለሱ ወደ እውነት እንዲመለሱ ነው። ግን ያ የሚያግዳቸው ነገር የሞተ ማንነት አለባቸው። በሙስሊም ቢላ ሽንኩርት አልከትፍም ከሚለው ጀምሮ ያለው ውስጣቸው ያለው ኢስላሚክ ፎቢያ እስኪወጣ ድረስ እየወዘወዘን ስራችንን እንሰራለን። ምክንያቱም የሞላ ነገር ላይ ብትጨምር ይፈሳል፣ ብዙም ጥቅም የለውም ኢብራሂም። እና እኛ ከስር ከስር ማጉደል ነው የኛ ተልእኮ፣ እናጎላለን፣ እናንተ ትሞላላችሁ፣ ከእናንተም ደግሞ እኛ እንማራለን። ያው እኛ ጥረታ ስለወጣን አሁን መማር ላይ ነው ፎከስ የምናደርገው። የማስተምረው ወንጌል የለኝም ከእናንተ የተሻለ ብዙም የወንጌል እውቀት ስለሌለኝ ማለት ነው። እና ግን በጣም ላደንቃችሁ የምወደው ነገር ብዙ ጊዜ እስልምና ላይ የምትሰሩ ሰዎች ለዘለፋ ቦታ አትሰጡ። የሆነ ታርጌት አላችሁ፣ እዛች ታርጌቷ ላይ ነው የምትሄዱት እና ያችን ተርን ፖይንት ይዛችሁ ነው ሀሳባችሁን ፍሎ የምታደርጉት። አስተምሯችሁ ለድህነት የሚሆን ነው። ጥያቄያችሁ መለኮታዊ ነው። ያው የቼቼንያ አምባሳደሮች ደግሞ ሁሌም ሰው የልምምድ ውጤት ነው፣ ከለመዱት ነው። እንዴት አደርክ ሲባል አይ ምን ሆነ አደርኩት ብለህ ነው፣ ወገቤ፣ አይኔ፣ ጥርሴ ምናምን የሚል ሰው የሚነሳበት የራሱ መነሻ አለው። አንድ ሀገር ዜጎች ብንሆንም አንድ አይነት ፀሐይ ብንሞቅም የመጣንበት ጆርኒ ግን በጣም ይለያያል። ስለዚህ እነዛን ሰዎች ውስጣቸው ያለውን ባዶነት እስኪሞላ ድረስ የምሰሩ ስራ እኔ በጣም ይገርመኛል፣ አደንቃችኋለሁ። እና ከእናንተ ስቲል መማር ጀምረዋል። አሁን ላይ የሆነች ስታይል መውሰድ ጀምረዋል። እና ትሪትመንት ለማድረግ የሆነች ትሪት ለማድረግ ጥረት ያደርጉና ግን ልማድ አይለቅም። ወዲያው አፈር አባህ ብላ ያንተን ነብይ ማላቀው ነብይህን ሰድቤ እንዳላሳብድህ ምናምን ነገር ብለው ወዲያው በስጋ ይገለጣሉና ያሳዝኑኛል። ሰው ያለውን ነው የሚሰጠው። ምክንያቱም የመጡበት መንገድ ነው ያ ነው፣ በዛ ውስጥ ነው ያለፉት። እኛ ብዙ ሰርተናል፣ ብዙ ደክመናል ብለን የምናወራው ነገር ባይኖረንም ግን ከሞተ ማንነታቸው ከዛ ከጎጂ ልምምዳቸው ውስጥ እንዲወጡ ጥረት እናደርጋለን። ፍርሃታቸውም ያ ነው። ውስጣቸው ቻርጅ ያደረጉት ነገር ጥላቻ ስለሆነ አሁን ጃቢርን ከማይወዱበት አንዱ ጃቢር በጣም ሀምብል የሆነ ሰው ነው። ይገባና በጣም ለስላሳ ድምፅ ነው፣ ቀስ ብሎ ነው የሚያወራው። ሲሰደብ መልስ አይሰጥም፣ በትህትና ነው የሚያወራው። ጠብቆ እስቲል ይሄ ትህትና ያስፈራቸዋል፣ በጣም ያስፈራቸዋል፣ ይጠረጠሩታል። ተጠርጣሪ አንድ ነገር ልንገርሽ። ቆይ ያልሰማሽው ሊያገባቸው ነው የሚያሰልመው እየተባለ ነው። ምን ትያለሽ? እንደዛ ከሆነ እኔም ሻዳ ይዛለሁ። መርሁ የትዳር ከሆነ 72 እስክንሞላ ድረስ አናቋርጥም። በየትኛውም መንገድ ቢሆን ያልገባቸው ነገር ምንድነው መሰለ፣ ሴት ልጅ ስትመርጥ ብዙ ጊዜ በምክንያት ነው የምትመርጠው። ስለዚህ ለአንድ ወንድ ብላ ራሷንም እምነቷንም ከቀየረች ትተማመንበታለች ማለት ነው። ማንም ሰው በነገር ላይ በራሱ አይቀልድም። አንድ ነፍስ ያለው ሰው በነፍሱ አይቀልድም። አንድ አይን ያለው ባፈር አይጫወትም እንደሚባለው ነውና እንግዲህ አለመመረጣቸው ምን ያሳዝነኛል በእውነት። በዛኛው በምስራቅ ቀጠና ያሉ ሰዎች ይሄን ራሱ መሸፈን አለመቻላቸው፣ አንድ ሴት የሚገባትን ፍቅር መስጠት አለመቻላቸው ያሳዝነኛል። ምክንያቱም ክርስቶስ ቤተክርስቲያንን እንደወደደ ባል ሚስቱን ይውደድ እንደራሱ ስጋ ነው የሚለውና ይሄን እንኳን ማድረግ አይችሉም ማለት ነው። ድህነቱ ቀርቶ ጽድቁም ቀርቶ የሚሰጡት ፍቅር እንኳን ሙሉ አይደለም ማለት ነውና ያሳዝናል። በጣም ይገርማል። جماعة السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أنا يتسمونه أنت أستاكر قبلني يا جماعة. ويستي دقمي بزينة وأنت اللي بل ويمكراي. تسمع لا يورو يسمع. ماشي عند الرقفن بزينة أكاونت عندي لو بزينة أكاونت بليلا سلك لم تعشي عندك زي كوي بليلا سلك قتلوا نانت. ስልክ ውስጥ አክስላረገ እኔ አወራ ዘንድ መልካም ሆኖ ታይቶኛል። አረሱና ነው ወይኔ እኔ ትንሽ መልእክት ስላለች ነው ወርዳለሁ ማለት ነው። አስተላልፊ ቀጥሉ፣ የምትፈልጉ ሰዎች ቀጥሉ። ያ ጀማ طيب ان شاء الله ያ ጀማ እንትን ቪዲዮ ሰርች አለ ማለት ነው። ገብታችሁ ያኔ ኮፒ
ማድረጊያ አፕሊኬሽን ነው ማለት ነው የምትፈልጉ ያኔ ያላወቃችሁት እስከዛሬ ማለት ነው። ቪዲዮ ሰርች አለሁኝ እንዴት ያኔ አከፋፈቱን ሁሉንም ነገር ሰርች አለሁ ግቡና እዩ ማለት ነው። طيب እስካወራረዱ ሁሉንም ነገር ነው የሰሩት። ባቢ የኔ ውሃ አለ ጠንከር በል ይሰማኛል። የሚሰማኔ ግን አላስነቃም። አስመለጠኝ እኮ እኔ ጥያቄ ነበረኝና ኡስታዝ ወይድ የማይመልሰው ጥያቄ ነበረ። ይብሩ አስመለጠው። እውነት ነው። ጃቢር አለ ባቢ ጃግን እኔ የሚገርምሽ ነገር ረዳውት የሚኪናው ነው። እሺ ሰላም ናችሁ? ያቻለው ደህና ዋሉ። ወደ ጥልቁ ወርዳችኋል ሁለታችሁ። ባቱርጂ ግን መልካም ሆኖ ታይቶኛል። እሺ ሁላችሁንም ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ኢብሮ ቪዲዮውን አጥፎኒ እስካወራ ድረስ እንዳይቆራረጥ ከዛ ላበራኳል ነበር እንጃ ቪዲዮ የማብራት ሱስ አለብክ። እኔ ኬት እንደለከተክ እንጃ ወይ አስማና እንዳስጠመጠመብህ ምናምን። እሺ ኦፓል እንዴት ነሽ? ኦፓል ለተኛ ነበር ጃቢሮ። እኔ በጣም የገረመኝ የለበስነው ልብስ አንድ አይነት ነው፣ ማች ያደርጋል። አይተሻል? ቀይ ሻርፕ ተከተለሽኝ አድርገሻል። የኔ ጃኬቴን አይነት ልብስ ደግሞ ፊትሽ ላይ ለጥፈሻል። እንዴት እንደሆነ ፖለቲካ እየሰራሽ ነው ወይስ አልገባኝም። ለታገባ አስብ ያ እንግዲህ ካልሞና ለምርጫ ቅስቀሳ እንዲረዳኝ ብዬ ነው። አሪፍ አክቹሊ እኔ በጣም ሰልጥነዋል ኮንፊደንስ አላቸው ብዬ ከማስባቸው ሰዎች ውስጥ አንዱ ራሱን የሆነ ነገር ላይ አድርጎ ያንን ነገር ለሰዎች ዲፋይን ለማድረግ የማይጋጋጥ ሰው በጣም ለኔ ትልቅ ሰው ነው። እና እኔ እንደዛ አይነት ሰው ነኝ መሰለኝ። እኔ የሆነ የሚሄደው መንገድ አለ፣ ያን መንገድ ለኔ እስከገባኝ ድረስ አይመለከተኝም። ስለሌለው ሰው መንካት አልወድም። ግን ያ በቃ ለኔ ሰላም እስከሰጠኝ ድረስ አሪፍ ነውና አንቺ ጋር እንደዚህ አይነት ነገር እንዳለ በጣም ነው እንትን መለውና ትዝ ይልሻል አይደል? እኔ ሃይማኖት ሳይኖረኝ በፊት ራሱ ሀብጋ ምናምን ነገር ነበርን ተሰብስበን ትዝ የሚልሽ ከሆነ ማለት አውና የዛኔ ከማቅሽ ዛሬ ላይ ሳይሽ ትልቅ ስቴፕ መተሻል። ያው ስለ ሃይማኖታችን ስትሟገቺ ትወያለሽ፣ የሚነቀፈውን ትነቅፊያለሽ ምናምን። በጣም እንደዚህ አንቺ ማየት አሪፍ ነውና ምንድነው ማለት ከኛ ጋር እህት እንዳትሆኝ የያዘሽ ነገር ምንድነው? ምናልባት የያዘሽ ነገር ምንድነው? እኔ በጣም ማወቅ ፈልጋለሁ። አይኑ የሆነ ገስም አደርገው ነገር አለ፣ ግን ያው ግምት ብቻ እንዳይሆን እስቲ እንደው ዛሬ እስቲ አፍረጥርጭው። ለምንድነው እህታችንን ማትሆኝ? ምንድነው ወይ አንቺ የተሻለ ያሹ ነገር ካለ እኛንስ ለምን አጣሪን ማካፊን? ለምንድነው ራስ ወዳድ የምትሆኝ? እኛ ራስ ወዳድ ስላልሆንን እንግዲህ ወደዚህ ዲን እንጠራሻለን ማለት ነው። እና እስቲ ምንድነው እኔ በጣም ግራ ይገባኛልና እስቲ እናውራ እስቲ ትንሽ ፈቃድሽ ከሆነ። ባቢ ከጎኔና በክፉም በጥሩም ጊዜ አብሬሽ እሆናለሁ ብለህ ቃል ገብተህልኛል ባቢ። ዝም አላለም። አይዞሽ ቀጥይ። ወይኔ አምላኬ። ነው ደረበሽ ደግሞ በጥያቄው ላይ ስቀሽ ወይኔ አምላኪ የምትዩንም አምላኪ የምትዩን አካል ተነግሪናለሽ ማለት ነው። በዛው ቀጥይ እንግዲህ። መልካም የመልስ ጊዜ። አመሰግናለሁ እድሉ ስለተሰጠኝ በጣም ነው የማመሰግነው። በእውነቱ የመተኛ ሰዓት ይደርሳል፣ ሁላችሁም ታውቃላችሁ።
እስካሁን ያልሰለምኩበት ምክንያት መናገር ሁሌ ነው የምናገረው። እኔ ከክርስትና የወጣሁበት ምክንያት እንደማልናገረው ሁሉ እስካሁን ለምን እንዳልሰለምኩኝ አልናገርም። አንድ የማውቀው ነገር ግን ሙስሊም ሆናለሁ፣ ሰልማለሁ። አምላኬ ብዬ የምጠራው ያው የዓለማቱን ጌታ አላህን ነው። አንድ ፈጣሪ ነው ልንር የሚገባው። ያን ፈጣሪ ማን ብለሽ ትጠሪያለሽ ካልከኝ አላህ ብዬ ነው የምጠራው። እሱ ብዙም እንትን አይለኝም፣ አይከብደኝም። ግን እስካሁን ለምን አልሰለምሽም ለሚለው ጥያቄ አዎ የራሴ ምክንያቶች አሉኝ። ግን እስልምናዊ ጥያቄዎች ወይም ደግሞ ያልተመለሱልኝ የእስልምና ነገሮች ሆነው ሳይሆን ግላዊ ችግሮች ናቸው። የኔ ግላዊ የልምምድ ውጤቶች ናቸው። እነሱን ማቆም እፈልጋለሁ። አላህ ላይ ማሻረክን አልሻም፣ በመንፈስም በስጋም እና የሚያቆኝም አንዳንድ ሙስሊም ጓደኞቼ ነግሬያቸዋለሁ። እና አላህ ላይ ማሻረክን አልወድም፣ በስጋም በመንፈስም ነው። ያው ከነዛ ውስጥ አንዱ እዚህ ጋር አዲስ አለመባለች እንግዲህ ታውቃለች። ደረስ ድሮ ልምምዶች አሉን። እሷ ጨክን ብላ ትታቸዋለች ብዬ ይመስለኛል፣ አስባለሁ። ያው እኔ ደግሞ ብዙ ዓመት በዛ ውስጥ ስለመጣሁኝ እነሱን እያስተካከልኩ ነው። ትንሽ ነው የቀረኝ ማለት ይቻላል። በጣም ትንሽ ነው የቀሩኝ፣ አስተካክያቸዋለሁኝ። ሰው መጀመሪያ ኦፓል ብቻ መሆን እፈልጋለሁ። ከዛ በኋላ ሙስሊም ነው መሆን የምፈልገው። ብዙም የምፈልጋቸው ነገሮች የለኝም እና እስልምና ላይ ጥያቄ ኖሮኝ ብዙ ጊዜ ሰዎች ለምንድነው እስልምና ላይ የማጠይቂው ምናምን ነገር ይሉኛል። እና አይ እኔ እስልምና ላይ አሁን ጥያቄ ጨርሻለሁ፣ የሚቀረኝ መመስከር ነው። አንድ ቀን እመሰክራለሁ ነው መልሴ። እና ልልም ወደው ነገር ቢኖር ሙስሊም ያልሆንኩባቸው ምክንያቶች የራሴ ምክንያቶች ናቸው፣ የኔ ምክንያቶች ናቸው። እና አላህ ላይ በስጋም በመንፈስም ማሻረክን ስለማልወድ ነው አሁን ሽርክ ላይ ነው ያለሁት። እና እሱን አስተካክላለሁ። ሞስት እያስተካከልኩ ነው፣ እየጨረስኩ ነው ማለት ይቻላል። እና ስጨርስ ሻሃዳ ይዛለሁ። ሻሃዳ ሲዝ ቀይ ግመል ገዛልሻለሁ ብሎ ቀይ ቃል የገቡልኝ ሰዎች አሉ። አዲስ አለም ምን እንደምትገዛልኝ አላስታውስም። እና ማልሰልም መስሏችሁ ከሆነ እንደዛ አይነት ቃል የገባችሁት ወገንታት፣ አንድ ቀን እንግዲህ ድንገት ነው መጣው ማለት ነው። እና ጃቢር ያኔ ቦታ ጠበበ ጠጋበይ ምናምን እንዳትለኝ ወንድሜ ጃቢር እናመጣለሁ። እሺ እኔ በጣም እርግጠኛ ነኝ ማለት ምን ልታስተላልፊ እንደፈለግሽ እኔ በጣም እርግጠኛ ነኝ። እና በነገራችን ላይ አንቺ ያስተካክላለሁ ብለሽ የምታስቢው ነገር አሁን እያስተካከልሽ ያለው ነገር አይ ቲንክ ከባድ ነገር ነው ብዬ አምናለሁ። እና እኔ አላህ ይርዳሽ፣ በደም ነው ዱዓ ማድረግሽ፣ በደም ማለት ነው። በሰላም እንድትጨርሽ ይዛ ያለሽን ጣጣ በሰላም እንድትጨርሽና ወደኛ እንድትመጪ ኢንሻአላህ ማላይክ ማለት እኔ እንጃ አዊሽ እህቴ ሆነሽ ባይሽ። ምክንያቱም ትልቁን መንገድ ተጉዘሻል ብዬ አስባለሁ ከማቅሽ አንፃር ማለት ነው። አውቅሽ ነበረ ምን አይነት አመለካከት እንዳለሽ፣ ምን አይነት ጸባይ እንዳለሽ፣ ምን አይነት ቦታዎች ትውይ እንደነበረ፣ ምን አይነት ነገሮችን ታራምጂ እንደነበረ በስነ ስርዓት ነው ጠንቅቄ የማቅሽ። እና ከዛ ነገር አንፃር ከዛ ውስጥ ወጥተሽ እዚህ ስቴፕ ላይ አንቺን ማየት ለኔ በጣም በቃ ይሄ ከባዱ የመጣሽው ስቴፕ ነው ብዬ አምናለሁ። እና ይሄ ደግሞ የምታስተካክዩ ነገር ያው በራስሽ መንገድ የምትጨርሽ ነው። አይ ቲንክ ማንም የሚገባበትም አይደለም። እንግዲህ አላህ ያው ትልቅ ሳትከስሪ በቃ በኖርማል ወደ እስልምና መተሽ አላህን መገዛት እንዲጀምሪ እኔ ዱዓ አደርግልሻለሁ። ከዛሬ ጀምሮ በደንብ ነው ዱዓ ማደርግልሽ። ምክንያቱም ወፋልዬ ምናልባት አንድ ቀን እነግራችኋለሁ እኔ ቲክቶክ ላይ ይሄን ሰሞን ትልቅ ነገር አቺቭ አድርጌያለሁ። በቃ የማይሆን ይሆናል ብዬ ያላመንኩት አይሆንም ብዬ የተቀበልኩት ሆኖ ነገር በዱዓ ሆኖልኛል። እና ሁላችሁም ያጀማ ኦፓልን በዱዓ አስቧት፣ ኢንሻአላህ በዱዓ አስቧት። እንደማትዘገይብን ተስፋ እናደርጋለን። ምናልባት ኢንሻአላህ በአካል ካልተገናኘን በጀነት ደግሞ በድምጽ ተዋውቀን አንቺ ነሽ ድምጽሽ ራሱ ጮክ ያለ ነው ሞጥማጣ ነገር ነሽ ምናምን ብዬ አሃ ለካ አንቺ ነሽ ኦፓል እንደዛ ቲክቶክን ስታምሹ የነበርሽ ምናምን ብዬ እሷም ደግሞ አንተ ጃቢር ነካ ምናምን ብላ ያው ይሄ የናፍቆት የመገናኘት የደስታ መተቃቀፍን ሁላችንም እንደምንተቃቀፍ ተስፋ አደርጋለሁ። አላህ ለዛ ያደርሰን፣ አላህ ለዛ ያብቃን ብዬ ነው የማስበው። አላህ በቁርአን ላይ ምን ይላል? እነዛ ይሄ ሲኦልን መግባት ያልፈለጉ አንፈልግም፣ ጀሃነም መግባት አንፈልግም ያሉ ሲቀሩ ሁሉም ወደ ጀነት ገቢ ናቸው ይላልና አላህ ደግሞ ሌላ ቃል የገባልን ነገር አለ። እኔም በንጹህ ልባቸው የሚፈልጉኝ እኔ ቀጥተኛው መንገድ እመራቸዋለሁ እና ያው እንደ ሀሳብ የምነግርሽ አላህን በንጹህ ልብሽ ፈልጊ፣ የሚስተካከለውንም ነገር በንጹህ ልብሽ እንዲያግዝሽ እንትን በይው። እንግዲህ እጠብቅሻለሁ፣ ወላሂ እጠብቅሻለሁ ከአሁን በኋላ ማለት ነው።
አላህ ያቀለልልሽ አላህ ያስተካክልልሽ በጣም እርግጠኛ ነኝ ለማስተካከል እየሞከርሽው ያለው ነገር ምናምን ነገር ያው ከዛ በኋላ ከዛ ሁላ ውጣ ወረድ በኋላ ዛሬ ይሄ ነገር ገብቶሽ እንደዚህ ነገር ራሱ ማለትሽ ትልቅ ነገር ነው አላህ በህይወት ያቆይሽ አላህ በሰላም ያቆይሽ እንግዲህ እንጠብቅሻለን ወደ ሁላችሁም ዱአ አድርጉላት እሺ ባይ ወንድምህ ያስፈልጋል ሙስሊም ላይ ያለ እስልምና ላይ የምትሰሩ ቲክታክ ላይ በተለይ ሶሻል ሚዲያ ላይ ማህበራዊ ሚዲያ ላይ አማቃችሁ ያ በፐርሰናል ላይ በጣም ብዙ ሙስሊም ወዳጆች አሉኝና ከምስራቅ ቀጠና ጥቃት የሚያስደርሱብኝ የረመዳን የዘምዘም ውሃዎችና ቴምሮችም ጭምር ናቸው የሚያስጠረጥሩኝ እኔ አንዳንዴ ሳት ይለኛልና በሉ ልናፈጠር ነው ምናምን ብዬ 1-3 ቀን ስቼ ነው ረመዳንን ጾመሽ ፋሲካ ለምን አልጾምሽ ምን ቢል ጥቃትም ደርሶብኛል በሚቀጥለው ዓመት ጾማለሁ ብያለሁና ከእናንተ ጋር እህትና ወንድም መሆን መታደል ነው በእውነቱ ማለት ነውና ሁሉም ሰው የሚመኘው አይነት ብቻ አይደለም የተመረጡ ሰዎች የሚቀበሉት ነገር ነው አውቃለሁ ይገባኛልና የእናንተ እህት መሆን በጣም ነው ደስ የሚለኝ እናንተም ወንድሞች ልትሆኑ በጣም የምመኘው ነገር ነው ቢሆንስት ማለት ነውና ሄሉሜ ነው ኦፍ ኮርስ ይሳካልኛል እስከዛሬ ጠይቄ ያጣሁት ምንም ነገር የለምና መጨረሻ የምጠይቀው ነገር አንድ ይሄ ነገር ነው እሱም ደግሞ ይሳካልኛል እንደነገርኩ ብዙ ሰዎች ስለሚጠይቁኝ ነው የምመልሰው ሙስሊምና ላይ ጥያቄ የለሽም እንዴ ኦፓ ሁሌ ክርስትና ላይ መኮን ጥያቄ የለኝም ጠይቄ አላውቅም መጠየቅ አቁሜያለሁ ወንጌል የሚፈልግ ሰው ካለ ግን ይምጣና ይማር መድረክ ክፍት ነው እናስተምራችሁን ብዬ ቃል ገብቼላችኋለሁ እስልምና ላይ የሚቀረኝ ነገር መማር አይደለም የሚቀረኝ ነገር መመስከር ነው አንድ ቀን መሰክራለሁ እና ለምታደርጉልኝ ዱአ ለምትሰጡኝ ፍቅር በጣም ነው ማመሰግነው አመሰግናለሁ ዋው አላሁ አክበር እኔ ቃላት የለኝም እንኳን ቆየሁኝ እኔ ማልነካካቸው ሳቶቼ መሃል ናት ቀኝቼ ናት ወፓና ማናችሁ ምናልባት ባታቁ ረጅም ጊዜያችን ነው ስንል የምር ነው ረጅም ጊዜያችን ነው ይሄንንም ኮንቨርሴሽን እኔናሷ በውስጥ አርገነዋል ለዛ ነው ማልነካካቸው ሳቶቼ ባቢሎን እሷን ማልነካካቸው ናቸው ላይክ ልቤ ባያርፍም እንኳን ማልነካካቸው ዛሬ ግን ቆይቼ የሰማሁት ነገር አላህ ምክንያት ነበርው እኔና አንቺን ሲያገናኘን መጀመሪያውንም ያለሽንም ሁኔታ ላይክ እትማማቾች ናችሁ ወይ እስከሚባል ድረስ አወዝ ላይክ ያንቺ ቦታ ነበርኩ የሆነ ሳለ እስከምታቂው ድረስ ምን አረጋቸው ታቂያቸዋለሽ ለአሁን ለሰዎች ሲወራ ላይክ ተቀራረብን ለማለት ምናምን ይመስላቸው ነገር አለ ኖ ሪሊ ምን ያህል ዲፕ እንደነበርንና ተዘጋግተን እንኳን ባንገናኝ አመት ብንቆይ I know what she's doing she knows what ያረኩ ያለውት ነገር ምትረዳኝ ሰው ናት ስጀምሬና ሃይማኖት ራሱ ትጎጂብኛለሽ ካሉ ሰዎች ጠይቂ ሃይማኖት ከባድ ቦታ ነው አዲ ለኔና ላንቺ የሚሆን አይደለም ተባብለን ሁሉ ግን በቃ የሆነ ስራውን ቢበላሽ ምናም ተባብለን like confirm ካረጉልኝ ሰዎች መሃል ናት ሃይማኖትን ስጠይቅ ስጀምር ማለት ነውና more of ሰሰለም ብዙዎች ሪቴት ያረጋቸው የሷ አላደረጋትም እስልምና ላይ ያላት አንደርስታንዲንግ የውቀት ጥግ ሲጀመር አንባቢ ሴት ናት እንደምታወራው ቃላቶቿ የሚያወጣው ዕውቀትን እንጂ ወሬ አይደለም ከሷ አፍ የሚወጣው ማለት ነው because አንባቢ ናት ኦፓል ማለት ለፈለገችው ነገር ላመነችበት ነገር ማለት ነው አንገቷን እምሰጥ ሴት ናት አቃታለሁ ስትነኝና ሷ ማንስማማው አንድ ነገር ነው እዚህ ጋር እንነግጠው በቃ ድሮ ገና ጓደኝነታችንን ስንጀምር በቃ አዲ ላንቺ ሳይሆን ሲቀር ውጪ ነው አትገኝ ስለምትለኝ አልገኝም ቦታዎች ላይ ታቃለች ሷም በጸብም አይደለም በቃ ሰዎች የራኩኝ ቢመስል እንኳን እኔና ሷ አንደርስታንዲንግ አለን እኔና ኦፓ መሃል ማለት ነው እና አላህና መሰገንኩት ዛሬ አትሊስት ብዙዎችን አራግፈን መተናል ታቃለች ብዙዎችን ርቀን መተናል ግን ለደቂቃም ቢሆን እኔና ሷ ኮኔክሽናችን ብሬክ ሆኖ አያውቅም ምክንያቱም ዛሬ እቺን ቀን አላህ አስቦት ጃቆይ ሲል እንድሰማ እቺን ቃል ጆሮዬ ላይ ስትገባ ለኔ እረፍት ነው like I think I did my job ቲክቶክ ላይ ዛሬ ባቆም እህቴን አትርፌያለሁ ለኔ ከኛ የመጣንበትን ስንጥቁን እሳት ቢወራ ስለማታውቁ ነው ዲፕ ሃው the rabbit hole የሚሄደውን ስል እሷ ይገባታል የትኛው ጋር እንደሆነ የመጨረሻው የዳርክነስ ጥጉ የትኛው እንደሆነ ስል እኔና እሷ እንግባባለን እናንተ አታውቁትም ጨለማው የትኛው ጨለማ እንደማወራ እሷና እኔ ግን እናውቀዋለን ጨለማው እሷ ድል አርጋው ቀንን እየጠበቅኩ ነው ስትል you don't know how much ይሄ ነገር ለኔና ለሷ የሚያስተሳስረን ነገር እንደሆነ ማለት ነው ከሁሉ ነገር በላይ ግን የተደሰትኩት ለምንድነው በቃ like she saw the light አይተዋለች በቃ ብርሃኑ ነው ፓ ማንንም ሊያጨልምባት አይችልም ከዚህ በኋላ ጊዜ ጉዳይ ነው ዱአ አድርጉላት ዱአ አረግላታለሁ ያንን ቀን ቀድሞ አላህ አምጣው
እኔ በቃ አሁን ልቤ ዛሬ ላይ የሚያስለቀሰኝ ቅድም የሚሰማኝ ምንድነው ያቀና አይምጣ አንቺን ሳላጣሽ አይምጣ because እስልምና ዲዘርቭ ከሚያረጉት ሰዎች መሃል ቢሰጥ ላንቺ ይሰጥ ነበር because አውቀሹ ገብቶሽ still ሳትሰልሚ እንኳን ፋይት ያረክሽለት ያለው ዲን ነው አንቺ ከሌሎቹ ሴቶች በላይ የላቅሽ ሴት ነሽ ቲክቶክ ላይ ከማቃቸው ዝም ብሎ ለወሬ አይደለም you know that በእውቀትም ነው ላስፈራም ስቲ ልምጭሽ ምን ያለ ረጅም እንደሆነም ታውቂዋለሽ ያለውን ሁኔታ ስለማቅ ማለት ነው በእውቀትም በህይወትም ምንም የሚጎልሽ ነገር እንደሌለ በውበትም ጭምር እንተዋወቃለን እንኳንም ጓደኛ ሆነሽ ቆየሽ እንኳንም አወኩሽ እንኳንም ምቺ ደቂቃ ላይ ድምጽሽን ሰማሁኝ እንኳንም ልብሽ አምላኬ አላህ ነው ስቲ ምን ያህል ልቤ like you have no idea ኦፓይ like ውጥት ምትል ነው መሰለኝ በፊት ተዝልሻል አንቺ እንትን አምላክ ስቲ እኔ ጥንቸልን አምላክ ምናምን ይያልኩኝ የጥንቸልን ትገዢልኛለሽ ስቲ ጥንቸሏን በቃ ተውናትና እኔም አንቺም አላህ ነው አምላካችን አለን for once ማለት ነው imagine ሰዎች ሃይማኖተኞች ሲሞግቱኝ እኔ የጥንቸል አምላክ አለ ጥንቸሏ እናንተ ካሮቶች ናችሁ አጨቅጭቁኝ ይላቸው ነበር እንደ 365 እኔም ጥንቸል ነበረች ምንድነው የምትሉ ስል በቃ የጥንቸል አምላክ ጥንቸል ናት ሴት ናት እንደውም ሁላችሁም ካሮቶች ናችሁ ገርድፋ ስትጥላችሁ ታልፋላችሁ ነበርና በቃ እንደውም መጽሐፍም አለን ደቀ መዝሙርም ሁሉም አለን በቃ ምናምን እል ነበር በጣም አዛስ ያረጉኝ ለአንድ አመት ከምናምን በላይ ማለት ነውና አሁን ጥንቸሏ is gone ጥንቸል አልሰጥሽም አላህን ይዘሻል አንቺ ሁሉንም ነብያቶችሽንም ይዘሻል መንገድሽ ላይ ተሰነቀረው የቆሙ ማንኛውም ነገሮችን ድል እንደምታረጋቸው አልጠራጠርም because አንቺ ኦፓል ነሽ like እንትኖች ሁሉ ስታስረጂኝ ስለ ኦፓል ዕውቀቴን ስጨምሪ ትዝካለሽ ምን ያህል precious እንደሆነ that's who you are አንቺ ከስሙ በላይ ያንቺ ማንነት ያ ነው መያዝም ያለብሽ ያንን ነው not less ከዛ ያነሰን አይደለም because አንቺ ትልቋ ኦፓል ነሽ ቲክቶክ ላይ ምናቃት ምንፈራት ምናከብራት በዛ በሴትነቷ በህይወቷ ዲዘርቭ የምታረገው እስልምናን ነው እናት ከዛ ያነሰ አይ ኖ ወንጌሎችን ስንት ምርኮኛ እንዳደረግሽ አቃለሁኝ ልምጭሽን ስትፈልጊው ባይብል ቨርስን ማናቸውም ከሚጠቅሱት በላይ ጠቅሰሽ ማሸነፍ በዛ ስለማይችሉሽ ሰድቦሽ እንደሚሄዱት ሁሉ አቃለሁ በዛኛው በዓለማዊ ዕውቀትም ምን ያህል እንደሄድሽ አቃለሁኝ ለጉራ አይደለም ስለሄድሽ ነው ስለማቅሽ ነው ስለዚህ ያንን ሁሉ ነገር ይዘን ግን ዛሬ ላይ ቆመን ዕውቀትም ምንም ያጨለማም በላይ የሆነ አላህ አምላካችን ነው ስንባባል መስማትን የመሰለ ለኔ ድል የለም በቃ አትሊስት ከነበርንበት ጃም ያቃል ከሄድንበት የዕውቀት መንገድንም ያቋል ያንን አልፈን መተን እዚህ ጋር ከማንም ኮሚኒቲ ጋር ስናል ለጉራ አይደለም ጨለማና አይተናል ሞትን ቀብረን ነው የተነሳ ነው ስንል እውነተኛ ዳርክነስ ሲባል you don't know how dark it is ስለማታውቁት ማለት ነው ስለዚህ የኔ ጀግና ሴት ኦፓዬ ዱአ አረግልሻለሁ ወላይ ካንቺ ዛሬ የሰማሁት ነገር እኔ እንዳሸነፍሽ ነው ነገን አልፈራም ላንቺ ግን አንዱ ደቂቃ ላይ አላህ ድጋሚም በኋላ ሰከንዶችን እንዳያሳጣሽ እለምናለሁ በቃ ሌላ ምንም ማድረግ አልችልም ለባቢሎንም ጭምር በቃ ካንት ምንም ጎትቼ እንደ ልጆቼ እንደነዚህ ሚስ ማድረግ ከማልፈልጋቸው ሁለታችሁን አትሊስት እዚህ ጋር ተጓተን መተን ዛሬ ላይ ዊትነስ ማድረግ በቅተናል አላህ ይችን ቀን ያስብልኝ ምናልባትም ይችን ዛሬ ላይ እና አላህ ቀጥተኛውን መንገድ ይመራታል ኢንሻአላህ ደግሞ ሩቅ አይሆንም ብዙ አረዘምኩት አንዳንድ ጊዜ ታቂዋልሽ አር ስሜታዊ ሆኖ ነገር ባቢሎንም እንደዛው በጣም ማከብርም ወድ ቅርብ ጊዜ ባቅህም አይ ኖ ለሌላ ፐርፐስ ሳይሆን ውስጥ ያለው ነገር አንደርስታንድ መሰለኝ በሆነ መንገድ የተረዳውት ነገር አለ እና አላህ አንተ ገብቶሃል ውስጥም ገብቷል ጥያቄም የለህም ያለ ነገርን ረፍትም ሆነ አይ ቲንክ ረፍትም ላይ ነክ የቃላቶችን ልክ እንደውፓ የመመስከርና ያለ መመስከር ደቂቃ ነው እንጂ አላህ ያረቀው ያንተንም because like I think ሂል ያላደረጋችሁት ቦታዎች አሉ ኦፓርጋም አንተ ሂሊንጋችሁን አላህ ያፍጥ ነው ያ ትራውማ የሃይማኖት ትራውማ እናንተ ሙስሊሞናችሁ ላደጋችሁ አይገባችሁም literally traumatized ነው የሚያደርገው ከስራችሁ አይወጣም ያስቀባጥራል በጣም ከባድ ቦታ ነው ከአንድ ሃይማኖት አልፈልገውም ብላችሁ ስትወጡ ያንን ሃይማኖት እንዳለ ቅድም ይብሮ የሚገልጽበት መንገድ ለኛ ህመማችን ነው because ያንን ነው ብለን አምነን የኖርን ሰዎች ነን ያ ነው አምላካችን ያ ነው ህይወታችን ብለን የኖርን ሰዎች ነን ከዛም አልፎ ስንሰግድለት ያመጻ ቅዱሳችን ነን የነበረ ሰዎች ነን ወተን ይሄ እኮ አለው ማለት it's so painful ረጅም ጊዜ traumatize ያረጋልና
ከዛ ሂል አድርጋችሁ አትሊስት ወደዚህኛው መንገድ በቅርብ እንደምትመጡ አላህ እንደሚመራችሁ አልጠራጠርም እንደማይርቅም ቃልዬም አይሲዩ እንደማትርቂ ሶስቶቹንም እጠብቃለሁ እኔ ታውቂኛለሽ ሾፓይ አልተኛም የሆነ ነገር ከያዝኩኝ በቃ እዛው ላይ ልስቴክ አርጊ ቀርሜትምና አሁን ዛሬ ሳልተኛ አንቺንም ሙሉ ደግሞ ልትይጂ ብስሎኝ በቃ አረ ትንፋሽ ያጠረኝ ነበር ጃቢር ማይሰራው ዛሬ አታርገው ጃቢር ነበርና ኢንሻአላህ አንቺን እስከምሰማ ህይወት ያትለፍ አንቺን የሚጠብቀን ሻሃዳ ይዘሽ እንኳን አትሊስት ብናት በጀነት ቁጭ ብለን እኔና አንቺ ቲያችንን ይዘን ማለት ነው ካለ ከሚወርደው ከወይኑ ተዛለሽ ግን አንቺ ሰራሻቸው እንትን ሆንኩኝ ብለሽ ምናምን ያለን we just gonna have a good time because እዚህ ጋር የማይወራ ብዙ ቅዠት ለብዙ ሰው ቅዠት ሆነሻልና አመሰግናለሁ Oh my god. አዲስ ጀዛከለ ኢብራሂም አባህ ከሚውታርክ እሺ እኔ ቆይ ለሄድ ታወራለህ አካውንቴ አዲስ ነው 1100 ሰዎች ፎሎ ያደረጋችሁን ካላችሁ ሁላችሁም ፎሎ አድርጉኝ ሼር አድርጉ አደራችሁን ሼር አድርጉ ለሁሉም ኦፓለንም እንዲሁም ደግሞ ባቢ ቀደም እኔ ቤቱን አዘግቼበታለሁ ሳላቅ ስክሪፕቱ አሳይቼ ሜኒያክ ስክሪፕቱ እሺ እና እነሱንም ፎሎ አድርጓቸውና ሌሎች ወንድሞችን ማሂር ኢሳቅን ጃቢርን ፎሎ እንዳታደርጉ ማናችሁም በኋላ ተሰልማላችሁ እና አሲያንም እንደዛ ነው ማለት ነው ከዛ መጨረሻ ላይ ዋን ታይምን እናስተናግደዋለን እኔ እመለሳለሁ እሺ አንዴ ሰላም ናችሁ ማለት ይቻላል ዋን ታይም እሺ ዋን ታይም አውራት ትችላለህ ግን እንጨርስና ትቀጥላለህ እንጨርስ እሺ ወይ ሻሃዳ ለመያዝ ከሆነ ችግር የለም ያቁላላናት ወጣለች እንከልሳትና ሽሮ መተንባት ከዛ እንጀራው መጥቶ አንድ ላይ እንበላለን ኢንሻአላህ እሺ ያ ጀማ 1100 ሰዎች አላችሁ እንግዲህ ካሁን በኋላ በመሰግዱባቸው ሁሉም የሰላቶች ጊዜ ለኦፓል ዱዓ አድርጉላት እንግዲህ like in thousand of ዱዓዎች ወደ አላህ ይሄዳሉ ማለት ነው ሁልስ እንግዲህ ኢምፓክቱን ማለት ነው እሺ አሁን አንድ ልጅ አለ ባቢላን የሚባል ልጅ የሆነ ቀን ቤት የመጣው በጣም ብዙ ነገር ነው ያዘረገፈኝና ተወቅሻለሁም እንዲን ተብለሃል እንዴ ተብያለሁና ዛሬ ደግሞ እስቲ በተሬ በሚሊ ባቢላን ሰላም ላንተ ይሁን ቅዱስ ሰላም ብያለሁ ላንተም ሰላም ይሁን ጠፋህ እኮ ጣል አረከን አይ ጨረሩ እኮ ነው ይለቀቅብን ጨረር እኮ ነው አይ አንተ ደግሞ ፖለቲካ ከኔ ወንድም የሆነከ ብይን ጫወት አንድ ላይ እኔ ጎበዝ ነኝ አችልኝም ስንት ነገር ተባብለን ጠፋክ በቃ ታች ተቀመጥና አይተክ ይሄ ነገር አይረባም ብለህ ትሄዳለህና ምንድነው ሚስጥሩ በሚለው ማለት ነውና አይ ቲንክ ባቢ ከዚህ በፊት ጠይቄያለሁ ግን እስቲ አሁን ደግሞ አንተ ልክ እንደ ኦፓልዬ ግልጽ አድርገህ ንገረን ስለምንድነው እናሰማው ምክንያቱም ሰው ሲሰልም በጣም ተደስተ ሐሳብን ሲገልጽ ሰው ሲከፍር ደግሞ በጣም ተናደ እንዴት እንደዚህ አይነት የደደብ ውሳኔ ወስናሉ ብለ ሐሳቦችን ስትሰንዝራ ያለውና ይሄ ውዴታ አለና ይሄ ውዴታ ደግሞ ከምን አንፃር እንደመጣ ከዚህ በፊት ነገር ይሄ ነበር ከኔ ጋር ጀለቢያ ማረግ አፈልግ ቆባም ብትሆን ታምርብሃለችና እስቲ እንዴት ነው ማለት ምንድነው ምንና ሟላ ምን ጎደለ እኛ ላንተ አናንስ እና እስቲ ንገረን ሀቢቢ የሚገርም ነገር እኔ ደክሞኝ ለመተኛት እንትን ብያለሁና እንዴ ሄደሻል እኮ አንቺ ምን አለሽ አንቺ ምን ቀረሽና ነው ሻሃዳ ያጂና በቃ እንትን በይ አላሁ አክበር በይ ምንም የቀረ ነገር የለም እኮ አይ ሻሃዳ መያዝ እኮ ቀላል ነው ሙስሊም ሆኖ መሞት ነው ከባዱ ነገር እስልምናን ጠብቆ ማቆየት ነው ከባዱና ሻሃዳ ቢግዲል አይደለም ብዙ ሰዎች የማይገባቸው ነገር ይሄ ነው ባብዬ እኛ ሻሃዳ ያዙ መባል አይደለም የምንፈልገው እነዚህ ሙስሊሞች ናቸው መባል ለምንፈልገው ዲናቸውን ይጠብቃሉ መባል ለምንፈልገውና ሻሃዳ መያዝ ከባድ አይደለም ግን ባብዬ ከጎንህ ነኝ በክፉም በጥሩም ጊዜ አብሬ ሆናለሁ ብዬ ቃል የገባሁት እኔ እጠብቃለሁ
ጠንከር በላባ ባልዬ ዲስትራክት ባታረግኝ ደስ ይላል። ብዙ ጊዜ እንደዚህ ነገር ትታሚያለሽ እና ለልጁ ሜዳው ልቀቂለት። እኔ ግን በአንድ ቀን በስላሴ ሙድ ሰዎችን እንትን መንቀሳቀሱ ጃ ግን እንትን አላለኝም። ሬነር እና ሰልማችን እዚህ ጋር እንትን አስለፍልፎን ምን ከኔ ምን መውሰድ እንደፈለገ አላውቅም። ለማንኛውም እኔ መሰረታዊ ነገሩ አልናገርም። ግን እኔ አንዳንድ ሰዎች እስልምና ውስጥ ሲገቡ እኔ ውስጥ ያለውን አምላክ ኦፓ እንዳለችው ነው ስሙንና ሌላ ነገሩን ይቆይልንና ግን የአምላክነቱ ማንነቱ በትክክል የሚገለጸው በእስልምና ውስጥ ያለውን አምላክ ስለሆነ እሱ ልናመልክ ነው ሄድ ነው ሲሉ እኔ ምን ላድርግ ታዲያ? ሰው ከሚያመልኩ አምላክ የሚባለውን የአምላክነት ማንነት መስፈርት የሚያሟላን አምላክ ሄደው ሲያመልኩ ደስ ይለኛል። እና ለዛ ነው ደስተኛ መሆነው መደግፋቸውም ለዛ ነው እንጂ ሌላ ምንም የተለየ ነገር የለኝም። መሰረታዊ ነገሩ ግን ምክንያት እኔ አልናገርም ጃይ አሁን አልናገርም ይቅርታ። አዎ ቢያንስ እኮ አንተ ለሰው ደስ የተሰኘህበትን ነገር ለራስህ ትመኛለህ። ካልሆነ ድራማ ነው የሚሆነው፣ ተውኔት ነው የሚሆነው። በምን ላይ ለምሳሌ ያለህ ነገር ለአንተ ልታደርገው እኮ ጉጉት ሊኖርህ ይገባልና ከምን አንፃር እንደዚህ ጉጉት ስላለኝ አይደለም። እኔ ጉጉት አለኝ የለኝም ሳይሆን እኔ አሁን ለምሳሌ ስለ አምላክነት ሲነሳ ትክክለኛ አምላክ የሚባለው መስፈርት የሚያሟላ አምላክ የአምላክነት መስፈርት የሚያሟላ አምላክ ያለው እዛ ጋር ነው ገብቷል። ስለዚህ እሱን ልናመልክ ነው ካሉ ከነበሩበት ከውዝግብና ከንተን አሁን የሚጠይቁ ሰዎች ለምሳሌ ሲወዛገቡ ለምሳሌ ቀድም የሰለመው ሬነር በጣም ሲያለቅስ ነበር እንትን ተብሎ ስሜት ውስጥ ገብቶ በጣም ተጨንቆ ነበርና ከእንደዛ አይነት ጨንቅ ወጥቶ የሆነ ቦታ ላይ ልቡ ውስጡ የሚረካበት ሃይማኖትን ቢከተል ለኔ የተሻለ ነገር ነውና ከዛ ተነስቼ ነው እንደዛ ምለው። አሁን ተወኝ ልተኛበት ከዚያ አላልፍም ጃይ። እሺ በቃ አላስጨንቅህም። ምናልባት እስቲ እኔ ስከፍት እኔ ጋር ብትመጣ ደስ ይለኛል። ቤተኛ ብትሆን ደስ ይለኛል። ባጠፋ እነኚህ እኮ ከታች አዳምጣቸዋለሁ። እኔ እማራለሁ። መማር ደስ ይለኛል መስማት። እኔ ያው ተናጋሪ በበዛበት ዘመን ሰሚ ብሆን ደስ ይለኛልና እየተማርኩ ነው ከታች ካንተ ሁሉም ቤቶች አሉ። ከታች አዳምጣለሁ፣ እሰማለሁ። ጽራችሁ፣ ትምህርታችሁ፣ ምክራችሁ፣ ጨዋታችሁ ከታች ቋድሳለሁና አለው እመጣለሁ። ጋብቼ መመታት ግን አልፈልግም። እሺ አንተ ትንሽ የሚያዘገይ ይመስለኛል። በቃ አየሩን ከምንይዘው ሌላ ቀን ያንተን በሰፊው እናወራበታለን። ግን ያው አይጠፋም ያንተም ቅያስ እንደምታስበው ቀጥታ መንገድ አይደለም፣ የሆነ መንገድ ይኖራልና እኔ ደግሞ የሲስተርን ጩጬ ይዤ ወደ ቤት ይዣት እየገባሁ ነውና በምን አይነት ሁኔታ ውስጥ ሆኜ እያወራችሁ እንደሆነ ብታውቁ። እሺ ቴንኪው ሻፕ የሚገርም ነው። ያው በቃ ሌላ ቀን በሰፊው እናወራለን። ያው ጉጉቱ ነው እሺ እንደዚህ እንትን የሚለኝ እንጂ እኔ ማውራት እንጂ አይደለም። የማይመች ቦታ ነበርኩኝ። ኤኒሃው ሎፓሌት ወረወረው ላንተም አልደረሰም። ሌላ ጊዜ ኢንሻአላህ እንገናኛለን፣ እናወራለን በደንብ። ማሻአላህ ዋት አ ቢዩቲፉል ሞመንት ማለት ነው። የሚገርም ነው። ኦፓል ቀደም ስልኬ ስታክ እያደረገ የኦፓልን መናገር ሳልችል ቀርቼ ነበርና ወላይ በጣም የሚገርም አንደበተ ርቱዕ ልጅ ነሽና አላህ ሂዳያውን እንዲሰጠሽ ዱዓ አደርጋለሁ። እኔም በበኩሌ ወላሂ አላህ ሂዳያን ይስጠሽ ለአንቺም ለባቢም እና ዩአር ሶ በጣም የምትገርሙ ሰዎች ናቸው እና ለየት ያለ አምር ያለው ላይ አባ በሏችሁ ታው አባ ታለሽ ተበላ ኮሬዲ ቃልንም እናስገባት አንድ ጊዜ ጃ ቃልዬ ተፍታታ ውግዘታሪውስ በተደጋጋሚ ደረሰ እናስገባት አካውንት አለ ኢብሮ ወላሂ በይ ትንሽ ቀን ይቀራል። እሺ አይ በቃ ጥሩ ማሻአላህ። ለማንኛውም በጣም የምትገርሙ ልጆች ናችሁ እናንተ ሁሉ ልጆች። እኔ ከሩቅ ሆኜ ነው ማያችሁ ብዙ ጊዜና ዛሬ ቤታችሁ ገብቼ አንድ ቀን ገብቻለሁ እና ያን ልጅ ማወቅ ፈልጋለሁ። ባቢሎና በአማርኛ የተጻፈው ማን ነው? እሱንም ልጅ ማወቅ ፈልጋለሁ። አንተን እንዳይጨምቀኝ ብሮ ከዞረ ባቢሎን ማለት ይጨምቀሃል። ከዛ በኋላ ደስ ይለኛል።
ላይክ የዛን ሰዓት ነው ጨዋታ የሚጀምረው እና ጀስት ላይክ ጭምቅ አድርጎ አስጥቶ በደንብ ነው የሚል በዛ መልኩ እና አሁን ላይ ደክሞት ካልሆነ በስተቀር ኡስታዝ አልጨመኩ እያለ እኮ ነው ቅድም የታለ ያ በአማርኛ ማን ነው ያኛው ሐዋርያው ነው የሱ ሐዋርያ ነው የባቢሎን ሐዋርያ ነው እና እሱ ይሰልማል ሰሞኑን ይሰልማል ኢንሻአላህ ምድባችንን ግን እንደዚህ ተንተነሽ አወቅሽው አዲ ተልኳለሽ እንዴ ቤታችን ስትመጪ ኮሬ ቅድም ተናገረለው ምድቦቻችንን በሙሉ ነው የለየሽው በተናጥል ታጠቂና አስበሻል መሰለኝ አንድ ማስታወቂያ ለናገር ከዚህ በፊት አንዴ ዛህራ አካውንቷ ለ7 ቀን ተዘግቷል ፎሎ አድርጓት ፎሎ ያላረጋችኋት ካለ ባቢሎን ለ7 ቀን አካውንቱ ተዘግቷል ኦፓልም ተዘግቷል መሰለኝ የኔም አካውንት ለ3 ቀን ተዘግቷል በዚህ ፎሎ አድርጉኝ እንዳለ ፎሎ አድርጉ እዚህ ላይ ያለው ሁሉ ሰው ማለት ነውና የሆነ መጽሐፍ ቅዱስ ላይ አንድ ቁጣ አለና ከገባህ ማለት ነው ኤብሮ እንደዛ አይነት ቁጣ ነው የደረሰብን እውነት ነው ኧረ ቢስሚላህ እንዴት እንደሆነ እኔ ምንም ሊገባኝ ይሄ ሁሉ ሰው አካውንት በማዘጋት ስራ ላይ መንቀሳቀሱ ያው የኛ በገዛ እጄ ነው የኔ እሺ ይሁን ግን የባቢሎን የኦፓል የዛህራ እንዳለ ወይ እንጃ አንድ በጣም የሚገርመኝ ነገር አለና ህይወት ላይ ሁለት መደቦች አሉ አንደኛ ዱርዬ ሰዎች አሉ ሁለተኛ ነገር ደግሞ የዱርዬነት ህይወትን ትተው መንፈሳዊነትን ገብታቸው አምላክን ቀርበው ከአምላክ ጋር ጥሩ ግንኙነት ኖሯቸው ይሄ ግንኙነት በጣም ስላተረፉበት በጣም ስለተባረኩበት ይሄ ብቻማ ለኔ ለምን ለሌሎችም ማካፈል አለብኝ ብለው ለሌሎች ሰዎች ያገኙትን በረከት ያካፍላሉ ማለት ነውና ሰው እንደዚህ መንፈሳዊ የሆነ ህይወት ውስጥ ሆኖ ስሬ ብሎ ቴሌግራም ላይ ተሰብስቦ የእንትናን አካውንት ሪፖርት አድርገን እናዘጋለን እንትና ላይ እንደዚህ አይነት ፖለቲካ ሰርተን ስናሰደበው እንላለን በቃ እንደዚህ የውሸት ማለት ነው እውነት እንዴ ይቻላል ዱርዬ ከሆንክ ኦሬዲ ወጥቶልሃል እኮ ዱርዬ ነክ ግን ሰው ላይክ እኔ አሁን አንድ ነገር ልንገርህ ወላሂ እኔ እስልምና እንድመጣ ካደረገኝ ትልቁ ምክንያት ውስጥ አንዱ ላይክ እኔ ሙስሊም በመሆኔ ህይወቴ ላይ መጥቶ ፍሬ የማያፈራ ከሆነ ጥቅም የማይሰጠኝ ከሆነ ምን ይሰራልኛል እንደ ጃኬት ለብሼው ብሄድ ወሬ ላይ ምናምን ነገር እንትን ሆኖ ውስጡ ሌላ ቢሆን ምን ይሰራልኛልና እኔ እስልምና እንደዚህ አይነት በቃ የምፈልገውን አይነት ሰው እንደሚያረጋኝ በቃ መሆን የምፈልገውን አይነት ሰው እንደሚያረጋኝ ስላወኩ ነው እስልምናን የመረጥኩት ማለት ነው እና ይሄንን እስልምናም ለሰዎች ስነግር ያገኘሁት በረከት ያደረገኝ ማንነት በጣም የሚገርም ጥሩ ስለሆነ ነው ግን ሰው በዚህ ያህል ደረጃ ዱርዬነቱን ትቶ ከመእመንነት አልፎ ደግሞ አስተማሪ ሆኖኛ በእውነትም ያገኘነው መንፈሳዊ ህይወት በጣም የሚገርም ነው በጣም መባረክ ያለበት ነው ብለው አስበው ዱርዬም ማያረጋውን ነገር ቴሌግራም ውስጥ ተሰብስበው የእንትናን አካውንት ዛሬ ሪፖርት ታረጋላችሁ ብሎ ማዘጋት እኔ ላይክ ሃው እንዴት ነው የሚመጣው ማለት እግዚአብሔራችን ምንድን ይለናል ብሎ ነው የሚያስቡት ማለት ምን አይነት ስታንድ ነው ያላችሁ የምሬን ነው ምነው ማለት ነውና እኔ አንድ ከመጽሐፍ ቅዱስ ሞዶ ጥቅስ አለና ምን እንደሚል ታውቃላችሁ ባይን ያየከውን ወንድምህን ካልወደድክ ባይን ያላየውን አምላክን እንዴት ልታይ ትችላለህ ይላል እና እንዴት ነው ማለት ይሄ ተንኮል ላይ ሲሆን ይፈቀዳል ማለት ነው ይቻላል እንደዚህ ሰዎች ላይ መጥፎ ነገር መስራት በውሸት እውነትን ለመገንባት መሞከር ውሸትን ፈጥረው ውሸትን አድርገው አምላክ እንዲከብር ማድረግ ሰዎች ለአምላክ እንዲገዙ ማድረግ ይቻላል እኔ እውነት እኔ ሙስሊሞችም ሆናችሁ ማለት ነው ወላሂ እንደምታረጉ ካላችሁ አቁም በውሸት የሚከብር አምላክ የለም በውሸትኛ ለህዝብ የምናስተላልፈው አምላክ ነው ያምልኮም ስነ ስርዓት የለም ይሄ ቅዱስነት ወይ ደግሞ የተቀደሰ ነገር ሲባል በጣም ጥንቃቄ መደረግ መቻል አለበት ከምን ሲባል ከመቆሸሽ እውነት በጣም ጥንቃቄ ያስፈልጋልና እኔ በጣም ነው ማዝነው በጣም እኔ እነሱስ ወይ ፖለቲካ ሊሆን ይችላል ያደጉበት ሜንታሊቲ ወይ ደግሞ ቢዝነስም ጀምሮ ይሆናል ግን እኔ በጣም አያም ሶሪ ህዝቡ ላይ እንዴት እንደሚጫወቱበት ህዝቡ እንዴት እንደበግ እንደሚነዳ እንደበሬ እንዴት እንደሚነዳ ሳስበው አም ሶሪ በጣም ነው ማዝነው በጣም ማለት ነውና
እንግዲህ አላህ ያንቃቸው ነው የምለውና ቢያንስ የሆነ ነገር ሲያደርጉ ያ እንራመዳለን ብለው ከሚያስቡት እርምጃ ጋርና እንደርስበታለን ብለው ካሰቡት ቦታ የሆነ የማይጋጭ ነገር ቢሆን እውነት ማለት ውሃ ጠጥቶ ጥሙን ማርካት የፈለገ ሰው መርዝ አይጠጣም እና ያው ይተሳሰቡታል ከአምላክ ጋር ያገኙታል እና በዚህ አጋጣሚ የምናገረው ነገር እኔ ምንድነው ስለ ሐቅ ስታስቡ ከአምላካችሁ ጋር ስለምትተሳሰቡት ሐቁን ሊያስቡ ምንም አትዋሹት እና ሰዎችን ከምንዋሸው ውሸት ይልቅ አምላክን የምንዋሸው ውሸት ብናስብበት መልካም ነው እንተሳሰባለን የጊዜ ጉዳይ ነው እና በተንኮል በሸፍጥ ምናምን ነገር አይበላም የትንሽ የዱርዬ ባህሪ ነውና ወይ ነገረ ስራውን ተውትና ዱርዬ ሆናችሁ ዱርያዊ በሆነ አይነት መንገድ ሃይማኖታችሁን እንድትቀበሉ ልታስገድዱን ልትሞክሩ ትችላላችሁ ግን እንዲህ ነጠላ ምናምን ይዛችሁ ምናምን አይበላም ለማለት ነው ያውን ማንሳት ካልቀረ ጃዬ እኔ ፈሪ በጣም ፈሪ አልወድም በጣም ወዳቸው ሰዎች የጀገኑ ሰዎች ደስ ይለኛልና ቡሊ በማድረግ ሰዎችን በማስፈራራት ያሲያቀታቸው ደግሞ ሪፖርት በማድረግ ምናምን አፍ አይዘጋም ያ እውነት እናንተም ቢያዘጉ ነይብሮም ቢያዘጉ ብዙ ነገር የኡስታዝን ቢያዘጉ የሁሱን አሁን አዘግተውበታል ኮፒ ሊንክ እየሄዳችሁ አድርጉለት በቃ ጀግና የሚባሉት ቢያዘጉ ማለት ነው ሌላ ህፃናቶችን ገና ለነሱ ሁሉ እስከሚያስደንቃቸው ድረስ አስነስቶ ገና ያናገራልና እየተደነቅን ነው እኛ ያለ አስራ ገና ብዙ ይደንቀኛል እኔ ያልጠበቁት በመሃል የማሂርንም ማታ ዘግተው ነው የወጣው የማሂርም ተጨመረ ማታ ሪፖርት ነው ያስወጣው እሱ እንግዲህ የማሂር አለ እዚህ ጋር የባቢሎን ተዘግቷል የዛሃራ ተዘግቷል የሁሱ ተዘግቷል የኦፓ ተዘግቷል የኔ ሪፖርት አለው ያንተ ተዘግቷል ቅድም ያያዩት ስለዚህ እነሱ the only thing የሆነ ቅድም ባቢሎን ያልኩት ነበር የሆነ ኮድ አለ ወይ የሆነ ነገር አለ ያንን እንዲሆን በቃ ያደረጉ ነው እኛ ግን ምን ያደረግን ነው ላይክ ያንን ነገሮች ሪፖርት የሚመለስበትን አክሰሶች ምናምን ሰርች አድርጉ ሁለተኛ ኮፒ ሊንክ አድርጉ ላይክ ለወንድሞች every time ይሄንን ነገር መቆም የሚችልበት it's a system you can break ማለት ነው እሱን ቼክ አድርጉና አሳውቁን because literally አንድ ሁለት የማሂራ እንዳልከኝ አይደል ያንተ ሁለት የሁሱ ኢማጂን የዛሃራ ትናንትና የሙቤ ቤት ምናምን ሪፖርት ያደርጉ ያዘጉና እኔ ፈሪ አልወድም እና እኔም ቡሊ ለማድረግ ትሞክራላችሁ በሴትነት ሲያቅታችሁ ሪፖርት የኔ ማድረግ ማዘጋት ሲያቅታችሁ ኢንተርናሽናል እንደዚህ ሆነሻል something you can't ማለት ነው እውነት የፈለገ ቢው ልታስቆማችሁ ከሁሉ ነገር በላይ ማለት ነው ዋጋ ቢከፈልበትም እንኳን የሚከፈልበት እስከ ነፍሳችን እስከሚያልፍበት የገባንበት ነገር ነው ሶ አካውንት ቢዘጋ ይሄው ሌላ ይወጣል ኢትስ ኦኬ ግን እውነትን አታስቁ ማለት ፈሪዎች ናቸው ልበል ኢብሮ ላይክ ዋይ ዕውቀትን መመዘን እናንተ በራችሁን ዘግታችኋል እንዴ ወይንም እኔ መሰለኝ እንደዛ ምንም ቢብላችኋል እንዴ ኧረ በጭራሽ ንግራ እየገባኝ ነውና ያ መታችሁ ሞግቱ ጠይቋቸው ለምንድነው እኛንም ቢሆን ለምን ሰለማችሁ በሉ እነሱንም ወንድሞች አሉ መጽሐፉን ለምንድነው የምትገልጡብን አትግለጡብን ከሆነ በቃ ላይክ የማይገለጥበትን ሪዝን መጽሐፉ እንዳለ ሰብስቡና አሽጉት በቃ ናሽጉትና በግላችሁ የምታንቀሳቀሱበትን ነገር ፍጠሩስም ቢሆን ሾልኩ ይወጣና መዋረዳችሁ አይቀርም በኋላ ግን አሁን የወጣ በመንግስት ደረጃ ያሳተማችሁ ቢዝነስ እየሰራችሁበት ያለው መጽሐፍ ተነበበብን ብሎ ከሆነ ያዙ ይልቀቁኝ ማለት ነው ላይክ መጽሐፉን ሸጣችሁ ገንዘብ ታገኛላችሁ ከዛ ደግሞ ለምን አነበባችሁብን ደግሞ ሌላ ጉዳይ ደግሞ አንብበን ስንን ላይክ ሪፖርት ማዘጋት ማለት አይ እንትን አይልም የሆነ የአይምሮ መቃወስ ላይ የደረሰባችሁ ነገር አለ ይመስለኛልና ይሄ ትራውማ ነው ይሄ ናርሲሲስቲክ የሆነ ማህበረሰብ ውስጥ አድጋችሁ ግራ ተጋብታችኋል ከጃችሁ የሾለከ ነገር በሙሉ በቃ ጠላታችሁ ነው ዕውቀታችሁን የመረመረ ሁሉ ላይክ you just want to kill it and stop it ኤክስኪውዝ ትሰጡለታላችሁ ከዛ በኋላ ያንን ስታጡ ደግሞ ፐርሰናሊ አንቺ ኦፓል ስለሆንሽ ነው ወይ ከሌጃ ስለሆንክ ነው something you go personal የዕውቀታችሁን ልክ በመጽሐፉ ሐሳብ ላይ መሞገት ልመዱ ቁጭ በሉና ሞግቱ ከዛ በኋላ የሐሳብ ማንሸራሸር ከዛ እጅ ተጨባብጣችሁ ኦኬ በቃ ያንተ በዛ ሐሳብ ስለሆነ ነው ይሄኔም መልካም ቀን መባባል ይቻላል በቃ ሲቪላይዝድ ሲሆን ማለት ነው ማሬ አሁን የሚገርም
እሺ የኔ ወዳዛ አያይዘሽ እንድትጅበት ነውና እሺ እንደዚህ አይነት ነገሮች ምናምን ነገር ሲበሱ እኔ በነገራችሁ ላይ ትናንትና አብሽቂያቸው ነውና አላወኩም ፈርስት እንትን ስላልሆነ ዋርኒንግ ስላልሆነ በተደጋጋሚ ሲሰጥህ አያሳይህም ኢቭን ከላይ ማለት ነውና በራሱ ነው የሚያግድብክ ያው ቀን ሄጅ ብያቸው ስለነበረ ነው እኔ ጽፋቴን ስራዬን አውቃለሁ እኔ ታውቃላችሁ እኔ ለምን አልሳሙኝም ለምን ኮፒ ሊንክ አላደረጉ ምናምን ብዬ አልከራከርም የባቢሎን በአንድ ወር ውስጥ 3 ቀን ነው የሚያወራው የታወቀ ነው እኔና ባቢ አንድ ቲም ስለሆነ የሚደርስብን ምክንያት በደንብ የታወቀ ነው እናንተ ግን እንደና ኢብራሂም ሳላህ ባቢሎን አሚን ጃቢር እና ሌሎቻችሁ እስልምና ላይ የሚሰሩ ሰዎች ይሄ የምናገረው ለኮሜንተሮች ነው ኮሜንተሮች መምህራኖቻችሁ ላይቭ ሲገቡ ላይቭ ስትሪም ላይ ፍሎው ሲያደርጉ የትም ቦታ ብትሄዱ ተጠራርታችሁ እነሱ ያሉበት ቦታ ላይ መቆየቱ ሞር የተሻለ ነው ኮፒ ሊንክ ታደርጋላችሁ ታፕታፕ ታደርጋላችሁ ስለሚጠቅማችሁ ማለት ነው ኮሜንትም ትቆጣጠራላችሁ እና ጥቅም አለው በነገራችሁ ላይ የቪውም ጥቅም አለው የላይክም ጥቅም አለው ሪፖርትን ለመከላከል ማለት ነውና ሙስሊሞች የሚያስተምሩበት ታይም ላይ ቤታቸውን ሲከፍቱ ሞር እነሱ ጋር ብትገኙ የተሻለ ነው የሚል አቋም አለኝ እነዛም በተከፈተበት ጌዳነቹ ሜንሽን ከምታደርጉ ይሄን የተሻለ ሐሳብ ነው በቃ እኔ አካውንት ሪፖርት አድርጎ በማዘጋት የምስራቅ ቀጠናንም ቢሆን አቋም የለኝም ለምን እነሱም ለእስልምና ነው የሚሰሩት የሚል ህግ አለኝ እኔ በተለይ ኦርቶዶክስ ክርስቲያኖች ለእስልምና ነው የሚሰሩት ከመጥምቁ ዮሐንስ የተሻለ መንገድ ጠራጊዎች ናቸው ለምን በቀና አልጠረጉትም አንልምኛ ያጣመሙትን ታቃናላችሁ የእናንተ ስራ ይሄ ስለሆነ ኢብራሂም ማለት ነው ስለዚህ እነሱ ላይም ሪፖርት ብናረግ የምንጎዳውኛ ስለሆነ አናተርፍም ግን መድረኩን ለነሱ መልቀቅ እና እንደነ ጃቢር ኢብራሂም ሳላህ ሌሎችም ቤታቸውን በሚከፍቱበት ጊዜ የእናንተ መገኘት መሳባሳብ ሪፖርቱን ይቀንሰዋል ታፕታፕ ታደርጋላችሁ ኮፒ ሊንክ ሼር ታደርጋላችሁና በቃ ልክ ሰው ቤቱን ሲከፍት የሆነ አስተምሮ የሚሰጥበት ቦታ ላይ ዘጋ ሰብሰብ ማለት መልመድ አለባችሁ መጠራራት መልመድ አለባችሁ ቲክቶክ ላይ ግሩፕ ክፈቱና የላይቭ ግሩፕ ክፈቱና ሰዎች ሲገቡ ዘጋ ሼር ተደረጋችሁ መጠራራት ትችላላችሁ ስለባከናችሁ በተንተን ስለምትሉ ነው እነሱ ላይቭ ላይ መቼስ እናንተን እየጠሩ ጎን ለጎን አያስተምሩ ስለማይመች ንጽጽር በሚደረግበት ጊዜም ደግሞ ታውቃላችሁ እነሱ ስለራሳቸው ክብር ነው የሚጨነቁት አንድ ሰው ከዚህ ወስጄ ክርስቲያን አደርጋለሁ የሚል ሐሳብ የላቸውም አንድ ሙስሊም ለኮምፓራቲቭ ሲሄድም ቤቱም ሲጠራ ነገ ሸሃዳ ይዙልኛል ነገ እስልምናን ይመርጣሉ ሙስሊም ባይሆኑ እንኳን በሰላም እንኖራለን ስለምናጥላቸው አይኖርባቸው እስልምናን ያውቃሉ የሚል ታርጌት ኖሯቸው ነው እነዛ ሲመጡ ደግሞ ቲፎዞቻቸው አሳ ያበጀህ አንበሳ ደግ አደረክ የሚባሉበት መንገድ ይዘው ነው የሚመጡት ተልኳችሁ በጣም የተለያየ ነው ስለዚህ የእናንተ የኮሜንተሮች አስተዋጽኦ ጠቃሚ ስለሆነ እንደዚህ ላይቭ ላይ ሲገባ ኮፒ ሊንክ ታፕታፕ ሼር ማድረግ እንድትለምዱ መጠራራት ለመዱ በትን ትላላችሁ ብዙ ጊዜ ስላየው ነው ሁሉም ቤት ስለምትሄዱ ክርስቲያኖች ቤት የእናንተ መቀመጥ መኖር አለመኖራችሁ ለነሱ ጥቅም የለውም እየሰደቡ ነው የሚያናድዷችሁ ሰው ስለዚህ እስልምና ላይ ትምህርት የሚሰጥበት ቦታ ብትገኙ ግን እንትን ታደርጋላችሁ አስተዋጽኦ ታደርጋላችሁ እነሱ ላይ ሄዶ ሪፖርት ማድረግ ወደኔ ጥቅም የለውም ኦርቶዶክስ ክርስቲያኖች ከመጥምቁ ዮሐንስ ቀጥለው መንገድ ጠራጊዎች ናቸው ሄዳችሁ መድረክ አመቻቹልኝ እስልምና ላስተምር ብትል ቢሮ አይፈቅዱልህም በራሳቸው መንገድ ግን እስልምናንም ያው እንግዲህ የመጽሐፍ ባለቤት ናቸው ሐዲስ ይተነተናሉ ቁርአንም ያብራራሉ ይፈስራሉ ታሪክ አዋቂዎች ናቸው ታሪክ አቀሳሉ ከዛ ደግሞ ታማኝነት አለኝ ብለው ስለሚያምኑ ደግሞ መሐላንም ያክሉበታልና የነሱን አካውንት ማዘጋት ሆነ ስለመናገር ሙስሊሙ ላይ ስራ ማብዛት ነው በየሰለማመን እኔ እነሱ ከሄዶ ሪፖርት ከማድረግ እዚህኛው ጋር ሙስሊሞቹ ጋር መታችሁ ኮፒ ሊንክ ማድረግ ታፕታፕ ማድረግ መጠራራቱ ሞር ይጠቅማችኋልና 30% ነው ከእናንተ የሚጠበቀው ያጣመሙትን ማቃናት ማለት ነው ሰነፍ ገበሬ ማረሻውን ይሰብራል ይላሉ አበውና ይሰብሩታል ስለማይችሉበት ግን ቀንበሩን የተሸከሙት እነሱ ስለሆነ እነሱ ላይ ደን ሪፖርት አናደርግም አድማም አናደርግም እኔ ስለማናድዳቸው ሪፖርት ስለሚያደርጉብኝ አንደርስታንድ አደርጋለሁ ግን ኮሜንተር ላይ ያላችሁ ሙስሊሞች አስተምሮ በሚሰጥበት ቦታ ተገኙ እዛ ሄዳችሁ ከመናደድ ከመሳደብ ከመቆጣት እናንተ እዚህ መታችሁ ኮፒ ሊንክ ማድረግ ሼር ማድረግ የተሻለ ነው ስራም ይቀንሳል ብዬ ስለማምን ማለት ነውና ሁሌ ውጤት ላይ ፎከስ አድርጉ እኔ በውጤት ነው ማምነው ከክርስቲያኖች ጋር ጻቤ ይሄ ነው ውጤት ላይ እነሱ ስርዓት በሙሉ እስልምና ላይ ነው የሚሰራው ወደፊት ኢትዮጵያ የስርዓትነት ቁጥር ሲጨምር ላፕቶፕ ካላቸው በቀበሌ ዋይፋይም ቢሆን ገብተው እንደ ቢዝነስ ነው የሚቆጥሩት ማለት ነው እናንተ ደግሞ የምትሰሩት ለዲናችሁ ነው
ስለዚህ በብቸኝነት የሚመለክ አንድ አምላክ እንዳለና እሱንም እንዲያመልኩ ጥሪና የምታደርጉትና አላማችሁ በጣም የተለያየ ነው። ሁላችሁም ሃይማኖት ላይ የምትሰሩ የሚመስላችሁ ሰዎች ሳስቆኝ ያላችሁ ነው። በዛኛው በኩል ምናልባት ወንጌል አማኞች ፕሮቴስታንቶች ለሃይማኖታቸው ሊሰሩ ይችላሉ። እኔ በተደጋጋሚ ያየሁት ግን ኦርቶዶክስ ክርስቲያኖች የእስልምና መንገድ ጠራጊዎች ናቸው። ምክንያቱም በሳምንት 8 ቀን ነው፣ ያው አንደኛው ቀን ለሊት ስለሚሰሩ ነው የጨመርኩት። እስልምና ላይ ነው የሚሰሩት። ለምን ነብዩ መሐመድን እውነተኛ ነብይ ነው አላህም እውነተኛ አምላክ ነው አላሉም ብላችሁ እንዳትጠብቁ፣ በዛ አይጀምርም ታሪኩ። ስለዚህ ድህረ ታሪክና ቅድመ ታሪክ ስላለው እኛ እናስተካክሏለን እሱን። እናንተ ግን እነሱ ጋር ሄዳችሁ ከመናደድ ወንድሞቻችሁ ጋር ቁጭ ብላችሁ ብትማሩ ታብታ ብታረጉ ጥሩ ነው። አንዳንድ ሰላምቴዎችም አሉ መሰረታዊ ችግር ያለባቸው ከነሱ ጋር ማትመላለሱ። በዚህ አጋጣሚ ሀሳቡን ስላነሳሁት ማለት ነውና ትክክለኛው ቦታ መገኘት ለትክክለኛው ውሳኔ ስለሚረዳችሁ ማለት ነው። ከእናንተ የሚጠበቀው ሻሃዳ ማስያዝ ነው። አላህን በብቸኝነት እገዛለሁ ለአላህ ባሪያ ለመሆን ፈቃደኛ ነኝ ብሎ ተውሂድንና ዲንን ለመቀበል ፈቃደኛ የሆነን ሰው ትሰጣለህ፣ አትከለክልም። 20 ጊዜም 30 ጊዜም 40 ጊዜም መሆን ማለት ነው። ግን በሄደበት መከተል አግባብ ነው ብዬ እኔ አላምንም። በቃ ሻሃዳ ከያዘ በኋላ ሙስሊም ነኝ ካለ በኋላ ወደ የትኛው መንገድ ቢሄድ መከተሉ አስፈላጊ ነው ብዬ አላምንም። ሲጣፋ ለመመለስ ጥረት ታደርጋላችሁ፣ እሱን ነገር አበረታታለሁ። ይሄን ደግሞ የምታደርጉት ብዙ ጊዜ ኮሜንተሮች ስለሆናችሁ ነው። እዛም ሄዳችሁ ቁጡ ታደርጓቸዋላችሁ፣ እዚህ መታችሁ ደግሞ እንደገና ኮሜንት ታደርጋላችሁ። እና እናንተም ኃላፊነት አለባችሁ። ያው ልዩ ልዩ ጸጋ ተሰጥቶናል እንዳለው ጳውሎስ፣ በጸጋችሁ አገልግሉ። ሞር ኮሜንተሮች የእናንተ ኃላፊነት ነው። ኮፒ ሊንክ ማድረግ፣ ታፕታፕ ማድረግ፣ ሰፖርት ማድረግ የእናንተ ስራ ነው። ስለዚህ መንገድ ጠራጊዎቻችን እድሜያቸው ይርዘም በእውነቱ ለመናገር ማለት ነው። ለእነሱ እኔ በጣም ትልቅ ክብርና ፍቅር አለኝ። ድካም ቀናሾች ናቸው። እየዞራችሁ ለእያንዳንዱ ክርስቲያን እስልምና ማስተማራችሁም ነበር። ሲጀመር ስለሚጠሏችሁ ወደ እናንተም አይመጡም ነበር። እናንተ ጋር እኮ የሚመጡት ወይ ጉድ፣ እነዚህ አሳፋሪዎች፣ አቤት አቤት ጉድ እኮ ነው፣ እስኪ ሄጄ ሊያቸው ምናምን ብሎ ነው የሚመጡት። በነገራችሁ ላይ አቤት 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 ምን ጉድ ናቸው ምናምን ብሎ ነው የሚመጡት፣ እዛ ከሰሙት አንጻር ማለት ነው። ስለዚህ በአንድም በሌላም ወደ እናንተ የሚመጡት ከዛ ከሰሙት ሀሳብ በመነሳት እንጂ ናፍቃችኋቸው ወይም ደግሞ እስኪ ልስለም ብለው አይደለም የሚመጡት። እና እነዛም ያስፈልጉናል፣ ያው ባክቴሪያም ፈንገስም ያስፈልጋሉ ወገኖች። ይሄንን ነው ማለት የምወደው። አመሰግናለሁና ይሄን ለማለት ፈልጌ ነው አድዬ። እኔ ግን ምንድነው ያውን ያልሻቸው ነገሮች ትግባባላችሁ አይደል? ከነ እንትና ቤት ጋር አሁን አንቺ ያልሻቸው ቤቶች እኔ እንኳን እንግባባም። እኔ ብዙ አመት እንዴት ነው ኢንተራክተር እንዴት ቋንቋቸውን ሁሉ ታውቂያለሽ? እና እኔ ላይ ከእንደን እቺ ሴት ይሁን ላይ ግሬግ እንደሚገርም እውነተኛ ንዴት ይናደዳሉ። እኔ ያው ሰው ሻሃዳ ሲይዝ በቃ ምስራቅ ቀጠና የጅብ ሳቅ ሊስቁ ነው ብዬ ሄጄ ይሄ ጅብ ሳቃችሁ በጣም ደስ ይላል ሰው ሻሃዳ ያዘ መሰለኝ ብዬ ወይ ጃቢር ቤት ወይ አንቺ ጋር ስመጣ ሰው ሻሃዳ ይዛ አገኛለሁና ከደረ ማረጋችለው እንዲህ ነው የምንቀጥለው። በዚህ መንገድ ነው የምንቀጥለው። ፈንገስን ባክቴሪያ ማስፈላጊ ናቸው። ይሄን ነው ለዛሬ የምንለው። እዚህ ላይ ተጨማሪ ለማለት ያህል አንድ ነገር የተሰ ፕሮሰስ ብያምናለሁ። ወደ ቁም ነገሩ ስንመለስ እነሱ ጋር ያለው የሆነ ጊዜ ላይ ኤልን ታውቂያለሽ፣ ሉን ታስታውሻለሽ? እና በጣም ሂዝ ሶ ብሪሊየንት ሉሲፈር እሱ እና እንዴ ስናወራ ሁሉም ፕሮሰስ አለው የተረዳውበት። ገባሽ? አሁን አንቺ ኡስታዝ ሁሉም ሊሆን አይችልም። ሁሉም ላይክ እንትን አለው አመጣጥ አካሄድ። ቤዚክሊ ፈጣሪ ሁሉንም በራሱ መንገድ የሚያመጣበት መንገድ አለው እና እነሱንም ራሱ የሚያበስልበት ከዛ ውስጥ ነጥረው ፈጣሪያቸውን ፈልገው የሚመጡ ብዙ ሰዎች አሉ። በዛ ወይ ላይክ እዛ ውስጥ ሆነው ማየት ያለባቸው አሉ። ቤተ መቅደስ ሄደው ሰግደው እውነትን ፈጣሪ ያለመሆኑን ማየት ያለባቸው አሉ። በዛ ኮንፊውዥን ውስጥ ማለፍ ያለባቸው አሉ። ሁሉም the same time ቢሆን ኖሮ የፈጣሪ እንትን ፍሪ ዊል የሚባለው ነገር ኤግዚስት አያረግም ነበር፣ አካሄዱም አይመጣም ነበርና I think በዛ ውስጥ የሚካሄደው ሁሉም ፕሮሰስ አለውና የማያውቅም አለ። ጭራሽ ይሄ ነገር እየተካሄደ እንዳለ የማያውቅ አለ፣ ጭራሽ ያልገባው አለ፣ እውነተኛ ደግሞ አውቀው የጠመመ አለ፣ እዛ ውስጥ ሆኖ ቢዝነስ የሆነበት አለ እና በጣም ዲፈረንት እይታዎችን ማየት እንችላለን። ግን በአብዛኛው እስልምናን አንዴ ከቀመሰ በኋላ ግን የማይመለሰው ቢያንስ መሆን ቢያቅተው እንኳን በስድብ ውስጥ እንቅልፍ አጥቷል። እየተሳደበን ቢሆን እኮ ቢኮዝ አንዴ የሆነ ነገር አይቷል። ያላላየው ግን ላልገባው ብዙ ፕሮሰሶች ለሚመጣው ግን አትሊስት ይሄ አሁን ይሄ ፕላትፎርም እንደናንተ መኖሩ አንቂ መኖሩ በየተለያየ አስፔክት ባንቺም በጃም በሆነ በሳምባዲ
የሆነ የሚገባው ነገር አለና ያን ፕሮሰስ ውስጥ አንዴ እስከሚገባ ድረስ የኛ መታገስ ማሳየት ትግስት ፍቅርን የትኛውንም መንገዶችን ለማንቃት ብለን ማንቂያ ደውል ብለው በየእንትን ምግብና እንትን የሚያደርጉትን አይነት ሳይሆን literally people like when they wake up በዚህ ዘመን ላይ ደግሞ ሁሉም እየነቃ ነው ሶ አንዴ ያንን ንቃተ ህሊናው ሰው መመላለስ ከሚችል ሁሉም ደረጃ አለው አካሄድና አላህ ደግሞ ሁሉንም ቀጥተኛው መንገድ እናንተን ጨምሮ ይምራችሁ እዚህ ስራ ላይ ለምትሰሩት ደግሞ ለንጽጽር ወንድሞቼ አላህ ትግስቱን ይስጣችሁ ብዙ ጊዜ እኔ ጠሽምልበትን ደቂቃ እናንተ ግን ትግስታችሁን እኔ በጣም ሳላደንቅ አላልፍም በዛ አንጀትን ለሚያቆስል በደቂቃ ላይ የንጽጽር ልጆች cuz ብዙዎቹ እኔ ጋር መተው ሻሃዳ የሚይዙት half of them at least ከናንተ የሆነ ነገር የተቀበሉትን ነው ሳላ የሆነ ነገር ብሎኛል ኡስታዝ ዋይድር ኢብሮ ጋር ነበርኩኝ ከሰዓት ላይ አህመድ መልስ ሰጥቶኛል ይሳቀማታ somebody ጋር something እኔ ጋር ቀሏቸው የሚመጡ ምናልባትም የሆነ ነገር ላስት ሚኒት የሚጠይቁ አሁን ከመቶ ምናምን ሰው በላይ ሆነዋል አይደል at least half of them ግን በእናንተ በንጽጽር ስራ ውስጥ ያለፉ ናቸው በአብዛኛው አላህ በሚያቀው ደግሞ እናንተ እየሰራችሁት ያላችሁ ነገር ትግስትን በጣም የሚፈትሽ ቦታ ነው ዕውቀትንም የሚጠይቅ ቅድም እንዳልኩት ኢብሮን ጠይቀዋል ወይስ ከልክላችኋል ምለው ለዛ ነው እስካልከለከላችሁ በራችሁን ሁሌ ክፍት እስካረጋችሁ ድረስ ይመጣሉ ከዝናንተ like ዓለም ላይ comparative religion እንደፈን ነው እኮ እኛ ሀገር ነው እንጂ እንደዚህ ካገኘው ቂጥህ ነው ጋዋለው አይነት ቀልድ የሰፈር ቀልድ የሚቃል ድሮ ይቀረኛ 4 ኪሎ ልጅ ነኝና የሰፈር ቀልድ ምናምን ይቃለዱት እንጂ በአለም ላይ እኮ ቁጭ ብለው like ወንበር ላይ ዲስከስ ያደርጉ ሳይደባደቡ መጽሐፍ ገልጸው ይሄ አንተ ይሄ ያ ዲቤት ያደርጉና ኦኬ በቃ ቴንክ ዩ ኔክስት ታይም እዚህ መጽሐፍ ደግሞ አንብበና እንገናኛለን በቃ ብለው የሚለያዩበት ነገር ነው የኛ ሀገር ነው ልክ እንደ ሰገጤ ላይ አልከኝ ቆይ አገኝሃለሁ ምናምን አይነት ባንዴ ደምተግ ዘሩ ማን ነው ጓደኛው ምንድነው ምናምን አይነት ለውስጥ የሚጋቡት እንጂ ይሄ ነገር like it's been going on for thousands years ከአንድ ሺህ ዓመት በላይ እየሄደ ያለ ነገር ነው ስንጽጽር አይቀርም ከዚህም በኋላ ይቀጥላል በእውቀት መሞገት ሐሳብን ኢንተርቴይንመንት አርገው ማየት እስካልቻለን ድረስ ኦፕን ማይንድ አይምሮአችንን ከፍተን እስከኛም ሙስሊም ነን ብለንም እንኳንኛ ጨፍም መሆን የለብንም ቀደም ይወደድኩልሽ እኛም ጋር ብንሆን መግፋትን የለብንም ሪፖርት በማድረግ ሳይሆን ኦፕን አርሞንን ልንጠብቃቸው ይገባልና እናንተ ያረጋችሁት ያላችሁት ንጽጽር ቲሞች እንዳለ ማለት ነው እኔ በጣም ኩራቶቼ ናችሁ እናንተ ስትመጡ እኔ ልብስ ነው የምነግደው ጨርቅ ነው የምሸጠው ከኔ ይልቅ እናንተ ጋር መተው ታፕታፕ ሼር ኮፒ ሊንክ ቢያደርጉ የተሻለ ነው እኔ ጋር ገዝተው ቢሄዱ ነው ሾፕ ከዛ ግን የእናንተ ግን ማስተማርን ይዟል ንጽጽርን ይዟል ቁርአን ተስቀራላችሁ like ብዙ ዳይቨርስ የሆነ ነገር ነው በእስልምና ዲን ዙሪያ ላይ ይሄን ፕላትፎርም በጣም ወጣቶች ናችሁ ብዙዎቻችሁ ከ15 ዓመት እስከ 20ዎች ውስጥ ያላችሁ ናችሁ ሌሎች የእናንተ ብጤዎች ጓደኞቻችሁ የት እንዳሉ ምናቀው ነውና እናንተ ግን ያረጋችሁት በቃ ላይ ትልቁን ፕሬሸስ ነገር ጊዜያችሁን ለሃይማኖታችሁ ለዲናችሁ ለሰጣችሁ ለእናንተ እዚህ ጋር ቁጭ አላችሁ የኔ ወንድምና እህት ሆናችሁ በእስልምና በዲን ዙሪያ ላይ ግዴታችሁ ነው እንትን አይደለም ይሄ ማሽሞንሞን ምናምን ሳይሆን ግዴታችሁ ነው ኢብሮ ሲከፍት መታችሁ ሼር ኮፒ ሊንክ ማድረግ አትሊስት መቀመጥ ባትችሉ እንኳን ማድረግ ያለባችሁን ሪፖርት ሲሆንበት ቤታችሁ እንዳይዘጋ ምናምን ማድረግ የቤተሰባዊነት ስራ ነውና ሄዳችሁ የእነንትና ዘፈን ኮፒ ሊንክ ከምታረጉ cuz I see you guys አሁን ልናገርና የከሊን ዘፈን ሪኮርድ ከምታረጉ በእንትና ዝማሪ ኢምፕሬስድ ከምትሆኑ ቁጭ ብላችሁ ኮንዶሞቻችሁ ስር ሼር ኮፒ ሊንክ አድርጉ አትሊስት ዕውቀትን ትገበያላችሁና በርቱልኝ በጣም ነው የምወዳችሁ ሁላችሁንም አላህ በዚሁ መንገድ አድርጎ በዚሁ ይግደለን ከዛ ባለፈ ብዙ ነገር ምለው ነገር ብዙን ጨርሻለሁ ኦፓያም ሶ ፕራውድ ኦፍ ዩ ሁላችሁም አላህ እዚህ ላይ የዛሬ 5 ወር በፊት እማላቃችሁ አላህ ሰበብ አድርጎ ግን ቤተሰብ ላደረገለኛ እድለኛ ነኝና ብናልፍም በዚህ like ራሱ ሰክሰስ ለኔ ነፍሴን አድኜ አትሊስት ወንድሞች አትረፍ ያለውና በርቱልን አሰላሙ አለይኩም ወራህመቱላሂ ወበረካቱ አመሰግናለሁኝ ቴንክ ዩ ወአለይኩም ሰላም ወራህመቱላሂ ወበረካቱ ማሻአላህ አላህ ይጠብቅሽ አዲስ የሚገርም ነው ትላንትና መተሽ ሁሉ ነገር እናንተ የምትሰሩት ነገር ግን እኔ እንጃ እኔ አሁን እኔ እንደዚህ አይነት ነገር እኔ አሁን አልችልም ለምሳሌ ሁሉም ነገር ብቻ ተሰጧለውና ማሻአላህ አላህ ይጨምርላ እንኳን ኑራችሁ እንኳን የኛ አረጋችሁ አላህ በቅርብ ደግሞ ባቢና ኦፓልም ኢንሻአላህ የኛ እንደሚሆኑ ተስፋ አረጋለሁ እስቲ ለኛ ናቸው half of ቦዲያቸው ገብቷል ኦሬዲ አላህ እንግዲህ እውነተኛውን ሃይማኖት ይወፍቃቸው ሳይሞቱ
እና ወላሂ በጣም በጣም ነው የምኮራው የኛ ስለሆነ ይሄ ሁሉ ሰለምቴ ዛህራ ሰለምቴ ነች አዲስ ዓለም ሰለምቴ ነች ጃቢር ሰለምቴ ነው አህመድ ሰለምቴ ነው ከዩ እንዲ ማሻአላ በጣም የሚገርም እኮ ነው እየተነሰረ ያለው ዲኑ በሰለምቴ ነው ማሻአላ አላህ ይጠብቃችሁ እና ከዚህ በኋላ ደግሞ ኦፓልና ባቢ መተው እንደሚነስሩን ተስፋ እናደርጋለን ኢንሻአላህ ኑሩልን አላህ ያኑራችሁ አላህ ይጠብቃችሁ በዚህ አጋጣሚ ድጋሚ መናገር ስላለብኝ ያው ዛህራ አካውንቷ ተመቶ ለ7 ቀን ተይዛለች ይሄንን አካውንት ፎሎ አድርጉ የማሂር አካውንትም እንደዛው ተመቷል ኮፒ ሊንክ አድርጉለት ትላንት ያስወጣው ራሱ ሪፖርት ነው እና ፎሎ ያላረጋችሁት ካላችሁ ፎሎ አድርጉት ሰላህን አስገቡት በዚህ አጋጣሚ ከዛ ደግሞ የኔም አካውንት አዲስ አካውንት ነው አዲሱን አካውንቴን ፎሎ አድርጉ አንደኛው አካውንቴ ለ3 ቀን ተዘግቷል አህመድን ፎሎ ያላረጋችሁ ካሉ ፎሎ አድርጉት እና ኦፓልም አካውንቷ ተዘግቷል እሷንም ፎሎ አድርጓት ጃቢርንም ፎሎ አድርጉት ኡስታዝ አቡ ሙአዊያንም እንዲሁም ደግሞ ኢሳቅንም ሁላችንንም ፎሎ አድርጉ የኛን ደግሞ ያው በተለየ ማሂር አካውንት ስለተመታ ኮፒ ሊንክ የሚያረጋችሁለት እኛ ቤት ስትመጡ የሁስ አራደር እኔ ከሁሉ በላይ ደግሞ የሁሱ አካውንት እኔ በጣም ነው የሚቆጨኝ ወላሂ ነው የምላችሁ በጣም በቃ አሁንኛ ማን ነው ትላንት እንደዛ ያለኝ ጧት ማን ቻላቅም የሆነ ሰው እንደዛ ብሎኝ ነበርና የሁሱ በጣም ነው የሚቆጨኝ እኔ ለምንድን ነው መሰላችሁ አንደኛ እኛ ቤት ፈትዋ ይበዛል መጥቶ ፈትዋ ይበዛብናል ሁለተኛ ትልቅ አሳይመንት ነው ለነሱና እሱ መውጣቱ በእውነቱ እኔ ሶስቱም አካውንት ይዘጋል በአንድ ጊዜ 3 አካውንት ኧረ በአላህ ኧረ ምንድነው መሰሉት ያ ጀማ ተው ኧረ አይደረግም እንደዚህ እና እንደዛ አስተካክሉ ሳላህ የለም ወይስ እንዴት ነው አላቅም ብቻ ነው ወይስ እና አሁን በቃ ርዕስ እንያዝና አንዳንድ ነገሮች ተፍተፍ እንበል ምን ትላላችሁ